የውይይት ምዕራፍ ነው። መጀመሪያ እኔ ሁለት ጥያቄዎች ለክቡር ጠቅላይ ሚኒስትር አቀርብና ከዛ በኋላ ለመድረኩ ክፍት አደርጋለሁ። በእኔ በኩል እንግዲህ ያው እንደሚጠረጥሩት በተለይ ምሁራን ሚና ላይ በሚለው ትንሽ ለመናገር ፈልጋለሁ። አንድ ስትራይክ ያደረገኝ ነገር የእድሜ ጉዳይ ነው። ለምሳሌ ቅድም ብዙዎቹ እነኚህ ትልቅ ለውጥ ያመጡ ምሁራን በሰላሳዎቹ በወጣትነታቸው ዘመን የሚለው ነገር ሰማ ያገናዘብኩት ከማን ጋር ነው? ከገብረሕይወት ባይከዳኝ ጋር። ገብረሕይወት ባይከዳኝ ያን ሁሉ በጣም መሰረታዊ የሆኑ ሀሳቦች ያነሳባቸው ጽሁፎች አጤ ምኒልክና ኢትዮጵያ፣ መንግስትና የህዝብ አስተዳደር የጻፈው ከ33 ዓመት በፊት ነው። በ33 ዓመቱ ነው የሞተው የሰውዬ እና የሚገርም ነው እና እሱ ደነቀኝ። ሁለተኛ እንግዲህ አሁን እነኛ ያነሷቸው ሁለት ትውልድ የቅድመ ጣሊያን ወረራና የድህረ ወይም በተለይ የተማሪው ንቅናቄ ስልታቸው የተለያየ ነበር። የፓዮኒርስ ኦፍ ቼንጅ ያልኳቸው ፋናወጊዎቹ በመሰረቱ መጎትጎት ነገር ነበር። መጎትጎት እና በተለይ ማሳመን፣ መሳፍንቱን አሳምኖ ለውጥ ማምጣት በሚል አይነት ነገር ነበር። በሌላ በኩል ግን የእኛ ትውልድ መፋለም ነው። በፍልሚያ አዲስ ኢትዮጵያ መመስረት የሚል ነው። በመጨረሻም ያው አብዮቱ ከነ ግሳንግሱ መጣ እና ከዛ በኋላ ግን በመሰረቱ እንደዚህ አይነት የተደራጀ የምሁር ስብስብ የለም። ምናልባት ሳመክስታንት ከዛ ከአብዮቱ በኋላ የተፈጠረው ሁኔታ ይህን አይነት ነፃ ሀሳብ የማሸራሸር እንትን ቅስም የሰበረ ይመስለኛል። በኋላ ግን በዘመነ ኢህአዴግ ደግሞ በሚመጣበት ጊዜ የምሁራን ሚና እንደዚህ አይነት ለውጥ መጎትጎትም ሆነ መፋለም ሆነ ይቀርና ወደ ፖለቲካል ፓርቲ ይሆናል። ፖለቲካል ፓርቲ በሚሆንበት ጊዜ የፖለቲካ ከስልጣንም ጋር ነው የሚያያዘው እና በዛ መልክ ይሆናል እና ይሄ ነው ለውጡ እና አሁን ግን ያ እርሶ በጣም በዝርዝር ያስረዱንን ምሁር እንደዚህ አይነት ምሁር ለማፍለቅ በአሁኑ ጊዜ ምን መሰራት ይኖርበታል ብለው ያምናሉ? በመንግስት በኩልስ ምን አይነት እርዳታ ማድረግ ይቻላል ነው። ሁለተኛው ለእርሶ በጣም ውድ የሆነው የአርቲፊሻል ኢንቴሊጀንስ ጉዳይ ነው እና በአሁኑ ጊዜ በዓለም አቀፍ ደረጃ ስጋት አለ እና ራሱ ፈጣሪው ሰውዬው ራሱ በጣም ጸጸት አይባልም፣ ጸጸት ኦልሞስት ጸጸት መሰል የሆነ ጥርጣሬ መርቷል እና ብዙ ሙግት እየተደረገበት ነው ማለት ነው። በከፍተኛ ትምህርት አካባቢ ደግሞ እነ ቻት ጂፒቲ ምናምን የሚሰሩት ዳሜጅ ቀላል አይደለም። ተማሪ እንደሮ እኛ ለፍተን ላይብረሪ ገብተን ያን ሁሉ መጽሐፍ አገላብጠን የምንሰጠውን መልስ እሱ ቁጭ ብሎ በሞባይሉ በቻት ጂፒቲ ምናምን እያደረገ እና እውቀትን አይገድብም ወይ ማለት ነው እና ይሄ ስጋቱ ውጤቱ ምን የማያጠራጥር አይደለም፣ በጎ እንትኑ የማያጠራጥር አይደለም። ግን ስጋቱን በተመለከተ ምናልባት ፍራንከንሽታይን ተፈጥሮ ይሆን? ፍራንከንሽታይን ሲመራመር ላቦራቶሪ ግብ ሲመራመር አንድ ሞንስተር ፈጥሮ ከዛ በኋላ ያ ሞንስተር አንቆ ይገለዋል እና እንደዛ ያ ስጋት ምንም አያሳስቦትም የሚለው ነው። እጅግ አድርጌ አመሰግናለሁ ፕሮፌሰር። በእንደዚህ ያለው አውድም መነጋገር መቻላችን ደስታ ይሰጠኛል። የመንግስት የስራ ኃላፊዎች የፖለቲካል ውይይት ከምሁራን ጋር የማድረግ በጣም ውስንም ቢሆን ካልቸሩ አለ። ግን እንደዚህ ባለው አውድ እውቀት እና ሀሳብ ላይ ተንተርሶ የመወያየት ልምምድ ምንም ይሁን ምን ጥሩ ጅማሮ ስለሆነ ከእርሶም ጋር በዚህ መንገድ ለመወያየት እድል ስላገኘው ደስ ይለኛል። ወደፊት ግን ታሪክን በሚመለከት ብዙ መነጋገር ያለብን ይመስለኛል። የእርሶ መጽሐፎች የማገላበጥ እድል አግኝቻለሁ። በታሪክ ምልከታ ላይ በጣም ግልጽ አቋም እና ምልከታ ያለው መንግስት ነው የኛ መንግስት። እንደ ከዚህ ቀደሙ ታሪክን በሚመለከት ያለን እይታ የሚያሻማ አይደለም። በዚያ ጉዳይ የሆነ ጊዜ ጠለቅ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። መጀመሪያ ላነሱት ጥያቄ የጎትጓችና ተፋላሚው ትውልድ ያሉት ያው የኔም ብያኔ በኔ መጽሐፍ እንዳዩት ነው። የእርሶን ብያኔ በከፊል አውቀዋለሁ። ዋናው ኢሹ ሲዝን ነው። የመጀመሪያዎቹ ምሁራን በነበሩበት ዘመን ከሞላ ጎደል የዓለም እሳቤ ኢኮኖሚ ፈርስት ነው። የኢኮኖሚ ሴንተር ደግሞ መሬት ነው። መሬት የያዘ ሰው ሀብታም ነው።
መሬት ያለው ሰው ኖብል ነው። ዘሆል እሳቤው መሬት ያለውን ሰው እህል የሚጋራውን ሰው በምን ያለ መንገድ አሳምኜ ያ የሀብት ክፍፍል ሚዛናዊ እንዲሆን የተፋጠነ እንዲሆን ሁሉ ጋር የሚደርስ እንዲሆን ማድረግ እችላለሁ የሚል ነው የምሁራን እሳቤ። ከሞላ ጎደል ስርዓት ማፍረስ ሳይሆን ስርዓት ማዘመን ነው። ኢኮኖሚ ፈርስት በነበረበት እሳቤ ውስጥ የእኛን መንግስታት ብንወስድ የፊውዳል ስርዓቱ ኢኮኖሚ ፈርስት ነው። መሬት ላይ የሚያተኩረው መሬት መቆጣጠር ነው የሚያስበው። መሬት ሲቆጣጠር ሰግሪጌት ያደረገበት መንገድ አለ ማህበረሰቡን። እንደዚያ የተከፋፈለ ማህበረሰብ ልክ ደግሞ ለዚያ ለኖብልስ ያላቸው እይታ የተለያየ ይሆናል። በዚያ ጊዜ የነበሩ ሰዎች ሃይማኖት ጥያቄ የለውም፣ በጣም ግራውንድድ ናቸው። የሃይማኖታዊ ትምህርትና የአካዳሚክ ትምህርት መሳ ለመሳ የተማሩ ሰዎች ናቸው። አገራዊ ካልቸር፣ አገራዊ ቫሊዩስ ያጡ አይደሉም። ስለ ታላቅ ክብር፣ ስለ ወላጆች ክብርና ማድመጥ ብዙ አልተወሰደባቸውም። በዚያ ምክንያት ሀሳቦቻቸውን ቀስ ባለ ጉልበት እየሳሙ በመናገር በለዘበ ቋንቋ ለማሳመን ጥረት የሚያደርጉ ነበሩ። እሱ የራሱ የሆነ ጠቀሜታ አለው፣ የራሱ የሆነ ደግሞ ጉዳት አለው። ተፋላሚዎቹ ኋላ የመጡት ትውልዶች ቅድም በምሁርነት ያስቀመጥኳቸውን ፖይንቶች በከፊል ሚስ የሚያደርጉ ናቸው። አንዳንዶቹ በበቂ ደረጃ ራሳቸውን ያዳምጡ አይደሉም። በበቂ ደረጃ በከፍተኛ ደረጃ የምናያቸው በጣም ኢሞሽናሊ ቻርጅድ የነበሩ ሀሳብ ያላቸው መናገር የሚችሉ ግን ደግሞ ራሳቸውን ለማዳመጥ ወደ ጎን ለማዳመጥ በቂ ጊዜ ያልነበራቸው ሰዎች ነበሩበት። ሴንተሩ ግን እንደቀደመው ሳይሆን ፖለቲካ ፈርስት ነው። ፖለቲካን አስቀድመን በፖለቲካው ኢኮኖሚ እንቆጣጠራለን የሚል እሳቤ ስለነበረ ፖለቲካ ደግሞ እንደዚያ ያለውን ፍትጊያ ካላመጣ በስተቀር እንደ ኢኮኖሚው ቀስ እያለ ስርዓት ሊያፈርስ አይችልም። በዛ ጊዜ የነበሩት ሰዎችም በሁለት ከፍለን ልናይ እንችላለን። ሁሉም አንድ አልነበሩም። የሰከኑ በተራዘመ ጊዜ ነገሩን ማሳካት ይገባል ብሎ የሚያስቡ አርሶ አደሩን ማንቃት ይቅደም የሚሉ ግለሰቦች ነበሩ፣ የመደመጥ አቅማቸው ውስን ቢሆንም። በሌላ መንገድ ደግሞ ጊዜ የለንም እንፍጠን፣ አሁን ማድረግ አለብን የሚሉ ወጣቶች ነበሩ። እርስ በርስ በበቂ ደረጃ ለመነጋገር ለመከራከር፣ ከዚያ ውስጥ የሚወጣ ሀሳብ ለማውጣት ጊዜ ያላቸው አይመስለኝም። ጊዜው ራሱ አንድ አርቲክል አንድ ፔጅ ሲጻፍ ያን ማዳረስና ማባዛቱም ዕዳ ነው። ያን በየቦታው መሽለክለኩም ዕዳ ነው። ያን እንደ እውቀት መጨረሻ ማየቱም እንደሚያውቁት ዕዳ ነው። በጣም ስላግሽ በሆነ መንገድ ነው ሀሳብ ከአንድ ጫፍ ሌላ ጫፍ የሚደርሰው። ከአንድ ጫፍ ሌላ ጫፍ ሲደርስ ደግሞ ኦሪጂናሊቲውንም በዛው ልክ የማጣት እድል አለው። በግልጽ ለመነጋገር የሚመቹባቸው አጋጣሚዎች ነበሩ፣ የማይመቹባቸው አጋጣሚዎች ነበሩ። በዚያ ምክንያት መደማመጥ በመጥፋቱ የሀሳቡ ትልቀት ሌሎችን ኢንፍሉዌንስ የማድረግ አቅሙ ውስንነት ነበረው። ምንም ፋይዳ አልነበረውም ሊባል ግን አይችልም። አሁን ያለውን ትውልድ አሁን ያለውን የፖለቲካል እሳቤ በጠንካራ በደካማ ጎኑ ለመቅረጽ ያ ትውልድ የራሱ ሚና ነበረው ብዬ አስባለሁ። አሁን ባለው እሳቤ ያንን ትውልድ ወደ ኋላ ስንመለከት የአንዳንዶች ግሩፖች በዚያ ዘመን የነበረን እሳቤ ያደራረግ ሁሉ ትክክል ነበር፣ እኛ ችግር ያለው እንትና ጋር ነው የሚሉትም በጊዜ ማዕቀፍ ውስጥ ነገር መገምገም የሚችሉ ሆኖ አላገኛቸውም። ማንኛውም ሲዝን የራሱ ጠንካራ ደካማ ጎን አለው። አሁን በሰከነ መንገድ ቢነጋገሩ ብዙ የሚማማሩትና ወደ ሲንተሲስ የሚያመጡት ጉዳይ እንዳለ የሚያስቡ ይመስለኛል። አሁን ባለው ሀሳብ ከሁለቱም ወገን ወርሰናል። እኛ የምንመርጠው ሲንተሲሱን ነው። ፍልሚያው ይቀንስ፣ ጉትጎታውም በልክ ይሁን፣ ግን ደግሞ በተግባር እንፍጠን ነው። ከሁለቱም የሚወሰዱ ቁም ነገሮች እንዳሉ ያመላክተናል። የኢትዮጵያ ምሁራን አንደኛው ችግር ይመስለኝ እኔ ጃፓን ሄደው የሚያምር መስክ ሲያዩ በፕሮቶታይፕ መልክ ያቺን መስክ በሰፈራቸው ሰርተው መልቲፕላይ ማድረግ ሳይሆን ኢትዮጵያ ጃፓንን ትሁን ይላሉ። ምኞት ነው፣ ጥሩ ፍላጎት ነው። ግን ደግሞ የምናድግበት መንገድ ጥቂት ከማሳየት ባለመሆኑ ችግር ያጋጥማል። ለዚህ ነው እንግዲህ እኛ ከቢሮን ጀምር ብለን ቢሮ ስንሰራ ካቢኔው አጉረመረመ።
ግቢ ስንሰራ ዩኒቲ ፓርክ ስንል ጥቂቶች አጉረመረሙ። ቀጥሎ ሸገር ፍሬንድሺፕ ሳይንስ ሙዚየም ሲባል እንደው ሰውየው ሰፈሩን አሰማምሮ አሉ። አሁን እንደሚሉ አላውቅም፣ አዲስ አበባ የተቀየረ ስለሆነ። ግን ማሳመን የምንችለው ሹርሊ እያንዳንዱን በስቴፕ እየሰራን ስንሄድ ነው። በዚህ አግባብ የምሁራንን ሚና ማየት የምፈልገው አሁን ያሉ ምሁራን አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት፣ እናንተ ብቻ አይደላችሁም የበራላችሁ። በየጫፉ ብዙ የበራላቸው ሰዎች አሉ። ያን ማጋጨት ያስፈልጋል። ማንም የበቃ እውቀት ያለው ሰው የለም። ሰው በተፈጥሮ ኢንፋይናይት ፖቴንሻል አለው። ያን ለመመንዘር ደግሞ ቅድም እንደተባለው ጥቂቶች በጀገኑበት ወራት ይፈጥራሉ። እድሜ እየገፋ ሲሄድ ሪስክ የመውሰድ አቅም ስለሚቀንስ ክሬቲቭ ቲንኪንግ ደግሞ ከድንበር ባሻገር ከአጥር ባሻገር ሪስክ መውሰድ ስለሚጠይቅ አንዱም ሪዝን ተብሎ የሚቀመጠው እሱ ነው። ድፍረት፣ ይሳካም አይሳካም ድፍረት። በኋላ ግን ብዙ ሂሳብ አለ። ያ ሂሳብ ነገሮች እንዳይወለዱ ይገዳደራል። እና ምሁራን ሌላም ቦታ እውቀት እንዳለ፣ ሌላም ቦታ ሀሳብ እንዳለ፣ ሌላም ቦታ አይዲያ እንዳለ ማሰብ። ሁለተኛ የምሁር መገለጫው ዲቮሽን ነው። ከመቆፈር ውጪ በሆነ ጊዜ ባጠናቀቅነው ነገር የሚያበቃ እውቀት የለም። በየቀኑ ይፈጠራል አዲስ ነገር ስላለ ለመማር ክፍት መሆን ያስፈልጋል። ለመጠየቅ ክፍት መሆን ያስፈልጋል። ለእንደዚህ አይነት አውድ ዝግጁ መሆን ያስፈልጋል። ለምሳሌ ነቀምት ዩኒቨርሲቲ ያሉ ምሁራን በኦሮሞ ጥያቄዎች፣ በኦሮሞ ጉዳዮች፣ በኦሮሞ ሀሳቦች ላይ የሚሰቃዩ ከሆነ ደብረ ብርሃን ያሉ ዩኒቨርሲቲዎች በአማራ ጉዳይ የሚሰቃዩ ከሆነ እነዚህ ሰዎች ኮንሽስሊ የጋራ መድረክ ፈጥረው ሪገረስ የሆነ ጨዋታ ቢጫወቱ፣ ክርክር ቢያደርጉ ወደ ሲንተሲስ ሊመጡ ይችላሉ። ያንን ባህል ማዳበር፣ ሌላኛውንም ሰው የማድመጥ ሌላኛውም ሰው ለበለጠው ነገር ለበለጠው ዓላማ መቀበል። ለጋራ ዓላማ እሱም ጋር ሀሳብ አለ፣ እሱም ጋር ቢፈለግ ነገር አለ፣ እዚህም እዛም አለ። ያንተተን ከፍ ላለው ነገር ተደምረን እንስራ ማለት እንጂ በቂም በበቀል በምናምን የምናስበው ከሆነ አይሰራም። ምሁራን ያንን ባህሪ መጎናጸፍ አለባቸው። አሁን ምሁራንን የሚሉ ሰዎች ለኔ ያስቸግረኛል። መጀመሪያ እኔ ምሁር ነኝ ብሎ የሚነሳው ሰውዬ ምሁር ነኝ በሚልበት ዘርፍ ምን ተመራመረ፣ ምን ጻፈ፣ ምን አስተማረ ሲባል የለም። ዩኒቨርሲቲ አንድ ቀን ሳያስተምር በዛ ዘርፍ አንድ መጽሐፍ ሳይጽፍ የሚታይ ነገሮች ሳይኖሩ እንደዚሁ ራሱን በመሾም ብቻ ሲሆን አይሰራም። እነሱ ምሁርነት ይታወቃል፣ ኢንፍሉዌንሱ ይሻገራል። የሚከተሉ ሰዎች አሉ፣ ያኔ ነው የሚወጣው። በዚያ መንገድ ቢታይ መልካም ይመስለኛል። አሁን ያለው ትውልድ እኔ በተለየ መንገድ ነው የማየው። በጣም ተስፋ ያለው ትውልድ ነው። በጣም ስማርት የሆኑ ልጆች፣ አንዳንዶች የሚያስቡበት ደርዝና ልክ የሚያስፈራ። ሁሌም ከፍ ያሉ ሰዎች ወደ ኋላ ይሰጋሉ። ሁሌም ለዚህ ነው ምሁርነት አባትህ አይችልም፣ አያቅም፣ ገና ነው፣ ልጅ ነው እንደሚልህም መሆን የለበትም። እንደ እናትህም በዓለም አንደኛ የኔ ልጅ ነው፣ በዓለም ቆንጆ የኔ ልጅ ነው፣ በዓለም ሁሉን ቻይ የኔ ልጅ ነው እንደምትለው መሆን የለበትም። የእናትና የአባትን ባላንስ ማድረግ ያስፈልጋል። ያን መካከለኛ የሚይዝ ከሆነ ውጤታማ የሚሆን ይመስለኛል። ኤአይን በሚመለከት የፈጣሪው ሀሳብ አድምጫዋለሁ። ስጋት የለበትም። 2025 የተሳካ ዘመን ነው። ብዙ ስራዎች ኤአይ ወስዷል። በ2026 ይበልጣል የሚል አቋም ነው ያለው። እኔ እንደዛ አልሰጋም። የሚያሰጋኝ እኔ እንቅልፋችን ነው። ከፈጠን ልጆቻችንን ካዘጋጀን ኤአይ ልክ እንደ ጊታር፣ ኤአይ ልክ እንደ ቴሌቪዥን፣ ኤአይ ልክ እንደ መኪና የምንጠቀምበት ይሆናል። ከዚህ ቀደም በትምህርት ቤት ሳለን አንድ መጽሐፍ አንድ ኮፒ ኖሮ ወረፋ እየጠበቅን ያነበብንበት ዘመን አሁንም ይቀጥል ብዬ ነው ያላምንም። እሱ በጣም ስላገሽ ስለነበረ ስራ ይቀማል ኤአይ ብዬም አልሰጋም። የሰው ልጅ መስራት የማይገባቸውን ስራዎች ግን ይሰራል። የሰው ልጅ ሊሰራቸው የማይገባቸውን ስራዎች እየተካሄዳል። ኤአይን ምን ፈጥርኛ ነን፣ ኤአይን ምን ቀይርኛ ነን። ቀድመን ግን ፋውንዴሽን መጣል አለብን። አሁን ለምሳሌ የኛን ኤአይ ሴንተር የኛን ሳይንስ ሙዚየም ኢትዮጵያውያን አይተው ስለሚሰጡት ፊድባክ እና ከሌላ ዓለም የመጡ የተሻለ ደረጃ ደርሰዋል የሚባሉ ሰዎች የሚሰጡት ፊድባክ አንድ አይደለም። ቤዚክ ፋውንዴሽኑ ኢትዮጵያ የተጣለ እንደሆነ ያምናሉ። ፖሊሲ ያለን፣ ስትራቴጂ ያለን፣ ለፐብሊኩ ሳይንስ ሙዚየም አለን። ሳይንስ ሙዚየማችን ቢሊየንስ
የወጣበት ሳይንስ ሙዚየም ነው። ቢኮዝ ኢንፍራስትራክቸር ታለንት ነው። ታለንት ደግሞ መቅለል አለበት ልጆቻችን ጋር። ያ ካልሆነ ኮምፒት ማድረግ አንችልም የሚል እሳቤ አለ። አሁን የምንፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለእኛም ለአፍሪካም እንደሚፈታ ይታመናል። እዛ ጋር ያለንን እውቀት ያለንን ሀሳብ ኮንትሪቢዩት ካደረግን ዋናው ለልጆቻችን የሚወዳደሩበት ልጆቻችን ከሌላው አንሶ የማይታዩበት የረሃብ የችግር የግጭት መገለጫ የሆነውን አገር ስም መቀየር ነው። ለዛ ደግሞ ቀድሞ ኮምፒት ማድረግ ቀድሞ መገኘት አስፈላጊ ስለሆነ ኤአይም በዛ መልክ ነው የማየው። አንዳንድ የሚወስዳቸው ስራዎች አሉ፣ እነሱ አስፈላጊ ይመስሉኛል። እኔ ከዚህ ቀደም አንድ ነገር ለመፍጠር ማጠፋው ጊዜ እና አሁን በፍጹም አንድ አይደለም። በአጭር ጊዜ ውስጥ ብዙ ስራ እንድሰራ ኤአይ ያገዘኝ ነው እና ሁሉም ሰው በዛ መንገድ ቢሄድ ተማሪዎችን መጠቀም አለባቸው የለባቸው ማለት መጠቀም አለባቸው። ቢኮዝ በታለንት ውስጥ አሁን ባለው ኒው ኢንፍራስትራክቸር ታለንት ውስጥ ትልቁ እውቀት የመጠየቅ አቅም ነው። ኤአይ 10 ሰው አስቀምጠን በተናጠል 10 ጥያቄ ቢጠይቀው 10 የተለያየ መልስ ቢሰጠው የመጠየቅ ብቃት ነው ችሎታ። ያ የመጠየቅ ብቃት የሚያድገው በልምምድ ነው። አትጠቀም ካልነው አያድግም። መጠየቅ እንዲችሉ አድርገን ከፈጠርናቸው ሌላው ጋር ኮምፒት ያደርጋሉ። እኛ ብንከለክልስ ልጆቻችን ከመንደር ወጥተው ዓለም ላይ ኮምፒት ማድረግ አይችሉም ማለት ነው። መጠየቅን እንዲያውቁ መጠየቅን እንዲችሉ ማስቻል ይኖርብናል። ብንፈልግም ባንፈልግም የማይቀርልን ዓለም ነው። ሲጠቀለል የመጀመሪያው ትውልድ ኢኮኖሚ ፈርስት ነበር። የኢኮኖሚ ምንጭም መሬት ነበር። የሁለተኛው ትውልድ ፖለቲካ ፈርስት ነበር። ፖለቲካውም ከኦቶሪቲ ጋር ስልጣን ከመያዝ ጋር የሚያያዝ ነው የነበረው። አሁን ደግሞ ያለው ጄኔሬሽን አይዲያ ትውልድ ነው። አይዲያ ኢንተርቴን ማድረግ ላይ፣ አይዲያን ማጫወት ላይ፣ ከአይዲያ መማር ላይ ይሄንን የወደደና የፈቀደ የተቀበለ የትኛውም ትውልድ ይሻገራል። ያልተቀበለ ግን እንደኛው ኋላ ቀር ይባላል። ጄኔሬሽኑ አይዲያ ላይ ቤዝ አድርጎ መጠየቅን ተለማምዶ በተማረ ልክ ችግሮች እየፈታ የሚሄድ ይመስለኛል። እንደዚህ ያለውን ቱል መጠቀም አስፈላጊ ነው። ቱል ማጠቀሙ ከሆነ ለሕክምና መቀስ መጠቀም የለብንም፣ ማብራት መጠቀም የለብንም፣ ሕክምና ጋር ሲደርስ የምንጠቀምባቸው ራዲዬሽን መጠቀም የለብንም። እሱም ቴክኖሎጂ ነው። ቴክኖሎጂ በየዘመናት ላይፍ ያቀለለ እንደሆነ አምነን የአሁኑ ግን ዝግጅትና ስራ ይፈልጋል ከሚል ባሻገር ፊሩ ተገቢ አይመስለኝም። we have to confront it and we'll win it። አመሰግናለሁ። አሁን ወደ መድረክ እንዞራለን። 4 በዚህ በኩል 4 በዚህ በኩል እናስተናግዳለን። በተራ ክቡር ጠቅላይ ሚኒስትር አመሰግናለሁ። ክቡር አወያይ አመሰግናለሁ። ስሜ ዶክተር መስከረም ምትኩ እባላለሁ። የተማርኩት ከፈርስት ዲግሪ እስከ ፒኤችዲ ድረስ በቢዝነስ ማኔጅመንት ነው። በአሁኑ ጊዜ በዩኒቨርሲቲው የቢዝነስና ኢኮኖሚክስ ኮሌጅ የኤክዚኪዩቲቭ ቫይስ ዲን ሆኜ እያገለገልኩ እገኛለሁ። እኔ መጠየቅ የምፈልገው ስለ መጪው ዘመንና የሀገራችን የኢኮኖሚ ተወዳዳሪነት ዙሪያ ነው። ክቡር ጠቅላይ ሚኒስትር እንደሚታወቀው መጪው ዘመን ውስብስብና ከፍተኛ ውድድር የሚያይልበት እንዲሁም ቴክኖሎጂ አስደማሚ በሆነነት የሚለዋወጥበት እንደሚሆን ይታወቃል። በዚህ ውስብስብና እርስ በርሱ በተሰናሰነ የኢኮኖሚ ዑደት አሸናፊ ሆኖ ለመውጣት የምሁራን አስተዋጽኦ ከፍተኛ እንደሚሆንም ይታወቃል። እንዲህ ባለ ዓለም ውስጥ በብዝሃ ዘርፍ ኢኮኖሚ ተወዳዳሪ ግን ደግሞ በተወሰኑት ልቆ ለመገኘት የሀገራችን ብሎም የአፍሪካ ምሁራን ሚና ምን መሆን አለበት ይላሉ? በዚሁም ጋር ተያይዞ የኢኮኖሚ እንቅስቃሴያችን ምሁራንን ለማሳተፍ ምን ያህል ዝግጁ ነው ይላሉ? አመሰግናለሁ። አመሰግናለሁ ክቡር ዶክተር አብይ እንዲሁም አወያይ። እኔ ፕሮፌሰር ሀጎስ አሸናፊ ይባላለሁ። በትምህርት መስክ የባዮሳይንስ ኢንጂነሪንግ ተመራማሪ ነኝ። ከአክሊሉ ለማ የጤና ምርምር ማዕከል ነኝ። በዚህ ሀገር ታሪክ ምሁራን ለውጥ ለማምጣት ያደረጉት አስተዋጽኦ አያሌ የህይወት መስዋዕትነት
አስከፍሏል። ከዚህ የተነሳ ምሁራን ንቁ ተሳታፊ ከመሆን ወደ ኋላ ብለዋል ይባላል። ሁኔታዎችን ምቹ አድርጎ የነቃ የምሁራን ተሳትፎ እንዲኖር መንግስቶ እንዴት ለመስራት አስቧል? አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም የተከበሩ አወያይ። የቆየ አለም እባላለሁ። በትምህርትና ቋንቋዎች ጥናት ኮሌጅ መምህር ነኝ፣ ተመራማሪ ነኝ። በአሁኑ ሰዓት ደግሞ የኮሌጁ ኤክዚኪዩቲቭ ዲን በመሆን በማገልገል ላይ ይገኛለሁ። በእርግጥ እኔ ማንሳት የፈለኩት ጥያቄ በተወሰነ መንገድ በክቡር አወያዩ ተነስተዋል፣ ግን በጣም ኢምፖርታንት ነው ብዬ ስለማምን እና የእርስዎንና የመንግስትዎንም ሀሳብና እቅድ ማወቅ የበለጠ ስለምፈልግ ነው የማነሳው። በቅርቡ በእኛ ኮሌጅ እና በዩኒቨርሲቲው አመራር ትብብር ከፍተኛ ትምህርት በፍጥነት በማደግ ላይ ባለው ቴክኖሎጂ አውድ በሚል ሀሳብ ያለው ውይይት አካሄደን ነበረ። ስለዚህ የማነሳው ጥያቄ ከዛም ጋር የተያያዘና የዛ ቀጣይ ነው ማለት እችላለሁ። ስለዚህ ማንሳት የምፈልገው ትምህርትና የዘመኑ ቴክኖሎጂ የደረሰበትን ሁኔታ በተመለከተ ነው። ቅድምም በአወያዩ ለተነሱ ጥያቄዎች ነካ አድርገው መልሰውታል። ስለዚህ ትምህርት እነዚህ ኢመርጂንግ ቴክኖሎጂስ የሚባሉት እንደ ኤአይ፣ ሮቦቲክስ እና አይኦቲስ መምጣት ጋር በተያያዘ በርካታ እድሎችና ፈተናዎች ይዞ እየመጣ ነው ማለት ይቻላል። እኔም እንደዛ አስባለሁ። ስለዚህ ከዚህ ጋር በተያያዘ መንግስት ያለውን ዝግጁነት የበለጠ ቢገልጹልን የሚል ሀሳብ አለኝ። እንዲሁም ደግሞ በዚህ ዘርፍ የተማረ የሰው ኃይል ከማፍራት አንጻርስ ምን ዝግጅት አለ? እንዲሁም ከምሁራን ጋር ተቀራርቦ ከመስራት ጋርስ የተያያዘ መንግስት ምን ያስባል? የእርስዎን አስተያየት ብንሰማ የሚል ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም የተከበሩ አወያይ። እኔ ስሜ ፕሮፌሰር ሙራዱ አብዶ እባላለሁ። በአሁን ሰዓት የህግ ትምህርት ቤት ዲን ነኝ። ዛሬ መጠየቅ የፈለኩት በባህላችን ውስጥ ችግሮች በክርክር እና በውይይት ያለ መፍታት ጉድለት እንዳለ ይታወቃል። ከዚህ ጋር በተያያዘ የክርክር እና የውይይት ልምድ አለመዳበር ዋጋ እያስከፈለን እየመጣ እና እየሰፋ የመጣ ችግር ነው ብዬ እሰጋለሁ እና ከዚህ ጋር በተያያዘ ምሁራን ክሪቲካል እሳቤ በማራመድ ችግሮች በጠረጴዛ እንዲፈቱ ለማስቻል ሚና አላቸው ተብሎ ይታሰባል። በአሁን ሰዓት በዚህ በሀገራችን ምሁራን ይህንን ሚና ከባህል ጋር የተያያዘው ሚና በተገቢው መንገድ እንዲወጡ አስቻይ መደላድል አለ ብለው ያስባሉ ወይ? እርስዎ የሚመክሩት ነገር ካለ ከዚህ ጋር በተያያዘ ሀሳብ ቢሰጡን። አመሰግናለሁ። ዶክተር መስከረም ያነሳቸው ሁለት አንኳር ጥያቄ የምሁራን ሚና በእኛ ሀገር ሁኔታ፣ የአፍሪካ ምሁራን ሚና በእኛ ሀገር ሁኔታ፣ የመንግስታችንን ምልከታ በሚመለከት ባጭሩ ዶክተር መስከረም ከቢዝነስ ስለመጣሽ እዛ ላይ ማተኮርሽ ጥሩ ሆኖ ዋናው የምሁር ሚና ከራስ መታረቅ ነው። እዚህ ያለ ምሁር ከራሱ ይታረቅ። በኢትዮጵያ የመንግስታት ታሪክ በኢኮኖሚ ሪፎርም፣ በኢኮኖሚ እሳቤዎች፣ በጽሁፍ የማንም ምሁራን መተቸት፣ መውቀስ፣ ማድረቅ በሚያስችል ደረጃ ራሱን በነብል ያደረገ መንግስት ኢትዮጵያ ውስጥ አልነበረም።
አልነበረም። ይሄ እውነት ነው፣ መጋፈጥ ያስፈልጋል። እኛ ያለን ምልከታ፣ እኛ ያለን ቪዥን እርስ በርስ አውርተን እናንተን አይመለከታችሁም ብንል ኖሮ ያስቸግር ነበር። እኛ ግን ጽፈን አቅርበናል። አንብቦ መተቸት፣ ማድረቅ፣ ዲስኮርሱ መፍጠር እናንተ ስራ ነው። እናንተም ጋር እንዲደርስ ነው ያ ነገር የተፈጠረው። የኢትዮጵያ ኢኮኖሚ በሚመለከት ያልሽው ሁሉ ትክክል ነው። መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት ያልነው ለዛ ነው። ለምሳሌ ማይኒንግ፣ ኢትዮጵያ ውስጥ ማይኒንግ ግጭት ፈጣሪ ነው ተብሎ ይታሰብ ነበር። ዛሬስ አንድ ቀላል ኤግዛምፕል ላንሳለሽ። በዚህ 6 ወር ከሐምሌ እስከ ዲሰምበር 6 ወር ውስጥ ወርቅ ብቻ ኤክስፖርት ያደረግነው ኢትዮጵያ ከተፈጠረች ጀምሮ ከአምና ውጪ በአመት ኤክስፖርት አድርጋ አታውቅም። ሁሉ ነገሯን ማለት ነው። አጠቃላይ ኤክስፖርት ተደምሮ የኢትዮጵያ ጉድስ ኤክስፖርት ተደምሮ የዚህን አመት 6 ወር ኤክስፖርት አያክልም። ይሄ ሪሶርስ ነበረ ማለት ነው። መልታይ ሴክተር መሆኑ አዳዲስ ሀብቶች፣ አዳዲስ እውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋንያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝቡ በአቅሙ ሳይሳተፍ ሊሳካ አይችልም። እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። መሳተፍ አለባቸው የሚል እምነት አለን። ለዚያም ነው ስልጠናዎቻችን፣ ውይይቶቻችን፣ እሳቤዎቻችን በተሰነደ መልክ የምናወጣው። ምሁር አገላብጦ ያን እሳቤ በሚመለከት መንግስት የሚሄድበት መንገድ ችግር ካለው መተቸት፣ ማረም እንዲችል ነው። ሁሌ እንደዚህ ላንገናኝ እንችላለን፣ ግን በምንገናኝበት መንገድ አንዱ የእውቀት ፍሰት ገደብ ስለሌለው በዚያ እንድንገናኝ። ሁለተኛው ይሄን መድረክ ራሱ ዶንት ቴክ ኢት ፎር ግራንትድ። ማንም ጠቅላይ ሚኒስትር መጥቶ እናንተ ጋር ተቀምጦ እኮ ተወያይቶ አያውቅም። በዚህ መንገድ እውቀትና ሀሳብ አለ፣ መማር ያስፈልጋል፣ መማማር ያስፈልጋል የሚል እምነት ከሌለ አይደረግም። ይሄ ግን እንዲበራከት እንስራ ከሆነ ትክክል ነው የሚሆነው። እና ቢዝነስ እኔ በጣም ሆፕፉል ነኝ። ያቀድናቸው እቅዶች ብዙዎቹ እየተሳኩ ስለሆነ ለኛ እየተሳኩ ነው። በርቀት ለሚያዩ ሰዎች ጥርጣሬዎች አሉ። ጥርጣሬ እና ኔጌቲቭ ኢነርጂ በራሱ የሪኮግኒሽን ግማሽ መንገድ ስለሆነ እሱንም ኔጌቲቭሊ አናየውም። ቀስ እያለ ግን የሁላችን አቋም እየሆነ ይሄዳል። እናንተ ባላችሁበት አንደኛ ስራዎቻችንን ማየት፣ ለምሳሌ ቢዝነስ ፋካልቲ ከሆናችሁ እናንተ ሪቨርስ ሳይዱን በትክክል በእግራችሁ እየሄዳችሁ ምን ኢኮኖሚክ ቫልዩ አለው፣ ሶሳይቲ ላይ ምን ኢምፓክት አመጣ፣ በሀገር ኢኮኖሚ ምንድነው የሚያመጣው ውጤት፣ ጂዲፒ ላይ ምን ፋይዳ አለው፣ ትተቻላችሁ፣ ትገመግማላችሁ፣ ታርማላችሁ በጥናት ያን እናነብና እናሻሽላለን ማለት ነው። በዚያ መንገድ ኮንትሪቢዩት ማድረግ፣ በዚህ መንገድ ኮንትሪቢዩት ማድረግ፣ በጽሁፍ ኮንትሪቢዩት ማድረግ ይቻላል ብዬ አስባለሁ። አፍሪካ ላይም እንደዚሁ የአፍሪካ ምሁራን ቢያርሙት ብዬ የማስበው እንዳለ የመገልበጥ ልምምዳችን ነው። እንዳለ ገልብጦ የማምጣቱ ልምምድ ጉዳት ስላለው እሱን መቀየር ያስፈልጋል ብዬ ነው የማስበው። ከዶክተር መስከረም በኋላ ፕሮፌሰር ያነሱት ጥያቄ በሚመለከት ቀጥታ ከመስከረም ጋር ይያያዛል። የመጡበት ዲፓርትመንት ከመለየቱ ውጪ ምሁራን ያላቸውን ሚና መንግስቶት እንዴት ያስባሉ የሚለው በገለጻዬም በመጽሐፎቼም በስልጠናዎቼም ሁሌ የሚገለጥ ነገር ነው። ምሁራን ትልቅ ሚና አላቸው። ምሁራን ማለት ግን ለመማር የተዘጋጁ ማለት ነው። አዳዲስ እውቀት እንዳለ አውቀው ለመማር ዝግጁ የሆኑ ሰዎች ሁሌም አስፈላጊ ናቸው። ለዚህ ነው መንግስት እያያችሁ ከሆነ ቴክኖክራቲክ የመሆን ወጣት ዩኒቨርሲቲ ምሁራን ትላልቅ ፖስት ላይ እንዲቀመጡ፣ በዚያ ረዘም ያለ ጊዜ ልምድ ያላቸው ሰዎች ደግሞ ቦታውን እንዲለቁ ይሁነኝ ብሎ እየሰራ ነው። ለምን? አሁን ላለው ተጎጂ ተጠቃሚ ሳይሆን ለትውልድ። እነዚህ ወጣቶች እየበዙ ሲሄዱ የምታስቡትን ነገር ለማድረግም እናንተን ለማድመጥም የተሻለ ብሪጅ እንዳላቸው ይጠበቃልና አስበን አቅደን እየሰራንበት እንደሆነ ለመግለጥ ነው። በቂ ግን አይደለም። ተጨማሪ ስራ ያስፈልጋል። ሶስተኛው ከቋንቋ ጋር ተያይዞ የሚያስተምሩት ፕሮፌሰር ያነሱት ጥያቄ በጣም ክሪቲካል ጥያቄ ነው። በጣም ክሪቲካል ጥያቄ ነው።
ይመስለኛል። እሳቸውም ዩኒቨርሲቲ ያስፈልጋል ወይ አያስፈልግም የሚለውን ክርክር ያነበቡ የሰሙ ይመስለኛል። አሁን ያለው ጥያቄ አሁን ያለው የትምህርት ስርዓት ያስፈልጋል ወይ አያስፈልግም የሚል ስለሆነ ዩኒቨርሲቲ ዲስማንትል እናድርግ ወይስ እናስቀጥል የሚል ስለሆነ በዓለም ላይ ያለው ክርክር እሱ ነው እና የትምህርት ተቋማት ሚና አሁን ባለው ዘመን ውስጥ እንዴት መንግስት ይመለከተዋል፣ እንዴት ተሳስበን እንስራበት የሚል በጣም ጠንካራ ጥያቄ ነው። 4.0 ኢንተርኔት ኦፍ ቲንግስ አለ፣ አፕሊኬሽን አለ፣ ኤፊሺየንሲ ላይ ስራ አለ። 5.0 ግን ሂውማን ሴንትሪክ እና ኮንቨርጀንስ አለ። ይሄን ለማረጋገጥ መካነ ትምህርት አይተኬ ሚና አላቸው ለመንግስት ያምናል። የትምህርት ስርዓት የሚያግዙ ቱሎች ቢኖሩም መካነ ትምህርትን በማፍረስ ግን ይሄ ትራንዚሽን ይረጋገጣል ብሎ መንግስት አያምንም። መጠናከር አለባቸው፣ ኢኖቬቲቭ መሆን አለባቸው፣ አዳፕቲቭ መሆን አለባቸው፣ አሁን ላለው ዘመን የሚመቹ መሆን አለባቸው። ለምሳሌ የኤአይ ዩኒቨርሲቲ ለማቋቋም ስንወስን ያናገርናቸው በኤአይ ዙሪያ የሚሰሩ ተቋማት እና ግለሰቦች አሉ። ቃል የገቡልን ነገር በምንፈልገው ሰብጀክት ቨርቹዋሊ መምህራን አቬል ማድረግ እንችላለን። ዲጂታል ክላስሩም ካላችሁ የእኛን ኮርሶች ቀጥታ መውሰድ ትችላላችሁ ብለው ቃል የገቡልን አሉ። እዚህ ያለው ፕሮፌሰር እንደ እኔ ያለውማ እንዴት ይደረጋል ማለት የለበትም። አሁን ያለው ዘመን ያን ይፈቅዳል። ቢኮዝ ጥቂት እውቀት ያለበት ቦታ መሻማት ስላለብን እዚህ ያለው ፕሮፌሰር አያስፈልግም ካልን ግን ያ ተማሪ የሚሰማውን ብቻ ሳይሆን በክላስ ውስጥ ሊኖረው የሚገባውን ኤቲክስም መማር ስላለበት ማሽን ለርኒንግ ብቻውን የበቃ ሳይንቲስት አያድርገው እና ሁለቱን አጣምረ የምንሄድበትን መንገድ ነው እኛ የምናስበው የምንከተለው። ለምሳሌ የትምህርት የምሁራን ሚና የመካነ ትምህርት ተቋማት ሚና እንዴት ታዩታላችሁ የሚለው ማየት እኮ አይደለም ተግባራዊ እኮ አሳይተናል። አዲስ አበባ ዩኒቨርሲቲ ቻርተር ዲውን ብሎ መወሰን እኮ ግልጽ አቋም እኮ ነፃነት የሌለው ተቋም የሀገር ነፃነት ቢያቀነቅን የትም አይደርስም። መጀመሪያ ነፃነቱን እንስጠው። መንግስት ፋይናንሻል ደጋፊ እንጂ 100% የሚቆጣጠረው መሆን የለበትም ብለን እኮ ነው ያደረግነው። ከሆነ በኋላስ አሁን ያለው ማኔጅመንት አሁን ያለው ቦርድ መቼም በእያንዳንዱ ዲሲሽን መንግስት ኢንተርቪን እንደማያደርግበት ራሳቸው ዊትነስ መሆን ይችላሉ። ማሰብ ሳይሆን አድርገን አሳይተናል። ዩኒቨርሲቲዎች ከመንግስት ጥገኝነት ተገላግለው ራሳቸውን ችለው አዳፕቲቭ ሆነው ቆሞ የሚራመዱ መሆን አለባቸው። በዚህኛው አንጋፋውን ጀምርና እናስፋው ብለን እና ያ አቋሞቻችንን በግልጽ የሚያሳይ ይመስለኛል። በበቂ ደረጃ ሀሳቦቻችን መሬት ነክተዋል ብዬ አላምንም። ተጨማሪ ስራዎች መስራት ይኖርብናል። ነገር ግን መካነ ትምህርት አንዱ የሊደርሺፕ አንጓ ስለሆነ እሱ ከጎደለ የምናስበውን ብልጽግና ደግሞ እናረጋግጣለን ብዬ አላምንም። የመጨረሻው ፕሮፌሰር ያነሱት የክርክርና ውይይት ባህል እርስዎ እንዳሉት ነው። ኢትዮጵያ ውስጥ ለመደማመጥ ፈቃድ ለመደማመጥ አውድ ብዛም የለም። እኔ ያልኩት ትክክል ነው፣ እሱ ካልሆነ የሚል አቋሞች ይበዛሉ። ወይም ኦፒኒየን ሜከርስ አይዲያ ጀነሬት እንዳደረገ ሰው የነሱ ኦፒኒዮኖች ሁሉ መንግስት እየቀዳ ኢምፕሊመንት እንዲያደርግ የሚጠብቁ ሰዎችም አሉ። መንግስት የራሱ ሀሳብ፣ የራሱ ቪዥን፣ የራሱ ትልም እንዳለው የማይገነዘቡ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ኢንክሉሲቭ ናሽናል ዲያሎግ ይኑር። ያ ዲያሎግ የሚያመጣቸው ማንኛውም አውትካሞች ለመቀበል ዝግጁ እንሁን ብለን የወሰንነው ቀላል ውሳኔ አልነበረም። መጠቀም ላይ ችግር አለ። ለምሳሌ አንዳንድ ፖለቲከኞች ነን የሚሉ ሰዎች የአሁኑ ኢንክሉሲቭ ናሽናል ዲያሎግ አያስፈልግም፣ ጊዜውን የጠበቀ አይደለም፣ እኛ ስንመጣ ግን እናቋቁማለን ይላሉ። የአሁኑ የቀይ ባህር ጥያቄ ትክክል አይደለም፣ እኛ ስንመጣ ግን እንጠይቃለን ይላሉ። ቢኮዝ ሁለተኛው ጄኔሬሽን ዋናው ማጠንጠኛ ፖለቲካን የፖለቲካል ዲስኮርስን የሚያስበው ከወንበር ጋር ብቻ ነው። በተለያየ መንገድ ሊደርሺፕ መረጋገጥ እንደሚችል አያስብም። ይሄን ኃይል ደግሞ እየዘወረ ያለው ያ ትውልድ ነው። አዲሱ ትውልድ ወደ መረከብና ወደ የአይዲያ ሊደርሺፕ ወደ ማረጋገጥ አልመጣም። በዚያ ምክንያት ብዙ ህልም የተቀላቀሉ ጥያቄዎች ይነሳሉ። ለምሳሌ በ3 ሳምንት መንግስት እንገለብጣለን ሰው ካላችሁ ቢችል እንኳን ማድረግ የለበትም። በ3 ሳምንት መንግስት መገለበጥ ከባድ ነገር እኮ ነው። ከተገለበጠ በ3 ሳምንት አይሰራም። መንግስት በጣም ግዙፍ ተቋም ስለሆነ እንደዚህ ያለ የቀለለ ሶሉሽን ሰዎች ካመጡ አልገባቸውም ተቋም ማለት ነው። የተቋም አመራር ለማረጋገጥ ያልገባቸው ጉዳዮች አሉ።
ተቋም በብዙ ገመድ የተሰናሰለ ነገር ነው። እንኳን ስርዓቱን ባህሉን ማፍረስ ጊዜ ይፈልጋል። እኛ መንግስት ሆነን ተቋሞቻችን ባህላቸውን ለመቀየር ይኸው ብንዳክርም ብዙ ርቀት መሄድ አልቻለም እና የመነጋገር ባህሉ ከፖለቲካ አውድ ውጪ በእንደዚህ ባለው ማህበረሰብ እየተለመደ እንደዚህ ያለው ማህበረሰብ ደግሞ ጠንካራ ጥያቄ እያነሳ ለምሳሌ አዲስ አበባ ውስጥ ቱሪስቶች ሲመጡ መተኛት አይችሉም። ከፍተኛ ሁከት ነው ያለው። ቀኑ ሁከት ነው፣ ማታ ሁከት ነው። ለምንድን ነው እናንተ ዓለም ላይ ዘወራችሁ የተማራችሁ ሰዎች በድምፅ ማወክ ተገቢ አይደለም፣ የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚለው ሐሳብ አንስታችሁ ማትከራከሩት ለምንድን ነው? ማንንም ተጠብቁት። እንደዚህ ያለውን ጠንከር ያለ ሐሳብ አንስተን ባህል ማንሞግት ከሆነ ተቋማት ማንሞግት ከሆነ የሰውን እሳቤ ማንቀይር ከሆነ ጉዳዩ ከስልጣን ወለድ እናውጣ ብቻ መሆን የለበትም። በጣም ብዙ መነጋገር ያለብን ጉዳዮች አሉ። ያንን እያነሳ እየነቀሰ እያወጣ እየደፈረ እየጻፈ የሚናገር መሆን አለበት። ሳውንድ ባይት ብቻ መሆን የለበትም። ያ ሲሆን ግራጁዋሊ ሰው እየተግባባ እየተወያየ ሪዝን አውት እያደረገ መሄዱ ስለማይቀር ማለት ነው እና የውይይት ባህሉ በሁለት ምክንያት ነው እየተጎዳ ያለው። አንደኛ በእኛ ምክንያት፣ ሁለተኛ በቴክኖሎጂ ምክንያት። ቤት ውስጥ ልጆችና ወላጆች ምን ያክል ጊዜ አብረው የሚያጠፉ አስቡት። ልጆች ፍላጎታቸው ሩማቸውን ቆልፈው ከጋጀት ጋር ማውራት ነው። ከጋጀት ጋር ማውራት የለመደ ሰው ከሰው ጋር ለማውራት ሌላ ልምምድ ምዕራፍ ይፈልጋል። ቀላል ጉዳይ ስላልሆነ ጋጀትኛ ነው የምንነዳው፣ ሰው አይነዳም። አንዳንዴ ይከራከራል። ይሄም ተጽዕኖ አለው፣ ባህላችን ተጽዕኖ አለው። ይሄን ለማስቀረት እንደ መንግስት የምናስበው ሰፋፊ ግሪን ስፔሶች መፍጠር፣ ወክዌይ ማብዛት፣ ፓርኮች ማብዛት፣ ኦፕን ላይብረሪ ማብዛት፣ ሰዎች የሚገናኙበትን የአውትዶር ህይወት ማለማመድ ብለን እየሞከርን ያለ ነው። እናንተ ካገዛችሁ ያ ይሳካል። የባህሉን ብንቀይርም ቴክኖሎጂውንም ካልቀየርን አይመጣም። የባህሉ እኔ ያልኩት ካልሆነ የሽግግር መንግስት ካልሆነ ስልጣን ካልተለቀቀ የሚለው ጉዳይ ያስቸግራል። እንደዛ ያለው አይደለም። ሪገረስ ዲቤት የሚባለው ሐሳብ ላይ ነው። ይሄኛው ደግሞ ሌጂቲሜት በሆነ ፕሮሰስ ህግን ተከትሎ ስርዓትን ተከትሎ መሆን አለበት ብለን ስናምን ንግግሩ ምንደማመጥበት ምንግባባበት እየሆነ እንደሚሄድ ተስፋ አደርጋለሁ። ግን ጊዜ ምንስጥ። ሰዎችን በተግባር ኢንፍሉዌንስ ማድረግ ይቻላል። ሰዎችን በስራ ውጤት ሐሳባቸውን መቀየር ይቻላል። ሰዎችን በተግባር ልምምድ ሐሳባቸውን መቀየር ይቻላል። ተግባር እስካለ ድረስ ኢትዮጵያ ውስጥ ሁሉም ባይባል ማጆሪቲው በውይይት በንግግር በስክነትና በስርዓት የሚያምን እየሆነ እንደሚሄድ ተስፋ አደርጋለሁ። ወጣቶች በሚመለከት ግን ሰፊ ስራ ይጠበቅብናል ብዬ አስባለሁ። አመሰግናለሁ። አሁን ወደ ሁለተኛው ዙር እንሄዳለን። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንደዚሁም የተከበሩ አወያይ። ስሜ ብቅላ ወርቅነህ እባላለሁኝ። በተፈጥሮና ኮምፒውቴሽናል ሳይንስ ኮሌጅ 4 ኪሎ ፈጻሚ ዲን ሆኜ እየሰራሁ እገኛለሁኝ። እኔ መጠየቅ የምፈልገው ጥያቄ የሀገር ውስጥ አንድነትን እንደዚሁም ደግሞ የውጭ ተጋላጭነትን በተመለከተ ይሆናል። የውስጥ አንድነትን ለማስጠበቅ ሁላችንም እንደምንገነዘበው እንደዚሁም ደግሞ የውጭ ጫናን ለመቋቋም በትርክቶቻችን እንደዚሁም በታሪኮቻችን ላይ ባንስማማም እንኳ በተወሰነ ደረጃ መግባባትን መፍጠር ይጠበቅብናል ብዬ አስባለሁ። ከዚህ አንጻር ብዙ ተዋናዮች አሉበት። እንደዚህ ምሁራን፣ እንደዚሁም የኢኮኖሚ ተዋናዮች እና የፖለቲካ ተዋናዮች በጋራ የሚመክሩበት መድረክ ያስፈልጋል ብዬ አስባለሁ። እንደዚህ አይነት መድረኮችን ከመፍጠር አንጻር መንግስት እንዴት ያያል፣ እርስዎ እንዴት ይመለከታሉ የሚል ጥያቄ ለማንሳት እፈልጋለሁ። እንደዚሁም የከፍተኛ ትምህርት ተቋማት የሀሳብ መድረኮች ናቸው። ከዚህ ቀደምም የሀሳብ መድረክ ሆኖ እርስዎም እንዳቀረቡልን ብዙ ሀሳቦች ተነስተዋል። አሁን ግን ያ ሚናን በብቃት የተወጡ ነው ብሎ ለማሰብ ያስቸግራል። ከዚህ አንጻር የከፍተኛ ትምህርት ተቋማት ሚናቸውን ለመወጣት
ምን ማድረግ ይጠበቅባቸዋል ብለው ያስባሉ? ምን የቤት ስራ ይሰጡናል የሚል ጥያቄ ለመጠየቅ ነው። አመሰግናለሁ። እጅግ አመሰግናለሁ ክቡር ጠቅላይ ሚኒስቴር። የተከበሩ አወያይ፣ ስሜ ዶክተር ሂካው አክቶሌ ይባላለሁ። የመጣሁት ከእንስሳት ሕክምናና ግብርና ኮሌጅ ነው። ወደ ጥያቄ ሳልሄድ በፊት በመጀመሪያ ሪሊ በዚህ ሽግግር ወቅትና አስቸጋሪ ጊዜ ክቡር ጠቅላይ ሚኒስቴር በጽናት ብዙ ፈተናን እየተቋቋሙ ታሪካዊ ብዙ ስኬቶችን እየሰሩ ስለሆነ ተቋማትን በላቀ ደረጃ እያደራጁ ስለሆነ ሀገራችንን የምንመኝላትን ጉዞ ስለጀመሩ ሪሊ ፈጣሪን አመሰግናለሁ። እርሶንም በጣም አደንቃለሁ። ሁለተኛው ሪሊ አሁንም ማመስገን እፈልጋለሁኝ። በሙያችን ድሮ ክረምት ብቻ ነው የሚታረሰው። በእርሶ መንግስት ዘመን በጋም እንዲታረስ ስላደረጉ ሌማቱም እንዲሞላ በፖሊሲ ደረጃ በማጽደቅ በእኛ ሙያ ስላደረጉ የትምህርት ጥራቱም ወደ ቀድሞ እንዲመለስ እያደረጉ ስላለ ተቋማት ሪፎርምድ እና ትራንስፎርምድ እንዲሆኑ እያደረጉ ስላለ ትላልቅ የልማት አውታሮች እንዲገነቡና እንዲያልቁ እያደረጉ ስላለ ቤቱ ከፈቀደልኝ በራሴና በዩኒቨርሲቲው ስም ላመሰግን እወዳለሁ። እንዳው ቅድምም እንደተባለ የእኛም ዩኒቨርሲቲ ከ4 5 10 ዓመታት በፊት ነው ራስ ገዝ ነፃ የነበረው። በቅርብ ነው ይህ ራስ ገዝነት የተሰጠንና ነፃነትን ኤክሰርሳይዝ እያደረግን ያለን እኛም የለውጡ ተቋዳሽ እየሆን ያለ ነው በዚህ ጊዜ ነውና የራስ ገዝ ብዙ ሰዎች በዚህ ምክንያት ከዩኒቨርሲቲው የተባረሩበት ብዙ ዋጋ የከፈሉበትና ነውና ይህንንም አዋጅ በእርሶና በእርሶ መንግስት እንዲጸድቅ ስላደረጉ አመሰግናለሁ። ወደ ጥያቄ ሲሄድ ከስኮላርነት ትንሽ ቅድም እንደተባለ ወደ ኢንተሌክቹዋል ለመግባት ከሙያ ወጣ ብዬ መጠየቅ እፈልጋለሁኝና የቀድሞ መልካም ነገሮች አሉ። ከቀደምት ባህላዊ እውቀት ኢንዲጂነስ ናውሌጅ ከምንለው ጀምሮ ቅድም በተቀመጠው መሰረት እስከ ተስፈኛው ትውልድ የተለያየ ትውልድ ነው እዚህ ውስጥ ያለፈውና በእኔ እምነት ይሄ መተሳሰር ከቻለ ትልቅ ልዩነት ሊያመጣ ይችላል የሚል እሳቤ ያለኝ። ይሄን ማስተሳሰር ካልተቻለ ያኛው እዛው ጋር ይሄኛው እዚህ ጋር ይሁን ብለን ካሰብን ደግሞ አንዳንዴ አሁንም ከስኮላርነት ወጣ ልበልና እርሶ እንደሚሉት የዜሮ ድምር ፖለቲካ ይሆንብናልና እኛ ብዙ ጥናቶች ስናጠና መጨረሻ ላይ የፖሊሲ ግብዓት እንዲሆን እንፈልጋለን። ብዙ ጥናቶች ሲጠኑ አዘይንዶ ዘዴ ወይ ለኢንዱስትሪ ወይ ደግሞ ለመንግስት ግብዓት ሆኖ ፖሊሲ ሆኖ እንዲወጣ እንፈልጋለን። ፖሊሲ እንዲሆን ደግሞ የፖለቲካው ፖለቲካ ዊሊንግነስ ያስፈልጋል። ስለዚህ እንዳው ከተሳሳትኩ ይቅርታ አረጋለሁ። ያው ኢንተሌክቹዋል ልሁን ብዬ ከሙያ ወጥቼ እየጠየቅኩ ነውና ይሄ ክፍተት ፈጥሯል። ፖለቲካ ልዩነቱ የቀድሞውና የአሁኑና የእርሶ መንግስት እና እርሶ የሚመሩት ፓርቲ አሁን እያስተዳደረም ስላለ ይሄንን እንዴት ሊያጣጥመው አስቧል የሚል ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም ክቡር አወያይ። መስከረም አቢ ይባላለሁኝ። የትምህርት ዝግጅቴ ወይም ሙያዬ የምግብ ዋስትና ጥናት ነው። መራማሪና እንዲሁም መምህርት ነኝ። እኔም ማነሳው ቅድም ከቤቱም ሲነሳ የነበረ ባልደረቦችም እንዲሁ ሲያነሱ የነበረ የምሁራን ጉዳይን ከሀገራዊ ጉዳይ ጋር ነው የማገናኘው። እንደ አንድ ዜጋ እንዲሁም እንደ አንድ ምሁር ኢንተሌክቹዋል ማለት ነው። በህዝባችን መካከል ያለው መለያየትና
በተለይ በዋና ዋና ጉዳዮቻችን አንድ መሆን አለመቻላችን እጅጉን ያሳስባል። እኔም በጣም ያሳስበኛል። የምንፈልጋትን ሀገር በተለይ ቅድም ሲነሳ የነበረው የበለጸገች ሀገር የበለጸገች ኢትዮጵያ ለመገንባት መሻገር ያሉብንን መሰናክሎች መሻገር አለብን ብዬ አምናለሁ። በተለይም ደግሞ እነዚህ መሰናክሎች ስር ሰደው እንዳይበዙ የተግባባ ማህበረሰብ መፍጠር ያስፈልጋል ብዬ አምናለሁ። ጥያቄ የሚሆነው መንግስትና ምሁራን በዚህ ረገድ ላይ ለብሔራዊ ጥቅም አንድነትን ወይም አንድ ሆነ እንድንሰራ እንዴት መስራትም እንዳለብን የእርስዎ መንግስት ምን ሊያግዘን ይችላል የሚል ነው። አመሰግናለሁ። ክቡር ጠቅላይ ሚኒስትር እንዲሁም ደግሞ ክቡር አወያይ እድሉ ስለተሰጠኝ እኔ አመሰግናለሁኝ። ዘሪሁን ጌታነህ እባላለሁ ከቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ ነው። ወደ ጥያቄ ስመጣ ማንሳት የምፈልገው የዩኒቨርሲቲዎችና የሴክተሮች ትስስርን በተመለከተ ነው። ዩኒቨርሲቲዎች ብዙ ጊዜ እንደሚተቹት ደሴቶች እንዳይሆኑ፣ ምርምራቸውና ሀሳቦቻቸው በሀገር እድገት ውስጥ ቦታ እንዲኖራቸው፣ ተቋማትም ከዩኒቨርሲቲዎች ጋር በመስራት ለለውጥ በጋራ እንዲሰሩ ሁኔታዎች እንዲመቻቹ ወይም ደግሞ በምን መልኩ ቢሆኑ ይሻላል ብለው ያስባሉ የሚል ነው። በተለይ ዩኒቨርሲቲዎች የሚፈልቁ ሀሳቦች፣ በዩኒቨርሲቲዎች የሚፈልቁ የሪሰርች ስራዎች ከሴክተሮች ጋር አብሮ ተናቦ ለመስራት ሁኔታዎች እንዲመቻቹ በምን ሁኔታ ያዩታል የሚለውን ለመጠየቅ ነው። አመሰግናለሁ። እድሉ ስለተሰጠኝ እኔም ማመስገን እፈልጋለሁ። አስተማሪዎችንም አብሮኝ የተማሩ ሰዎችንም ከስንት ጊዜ በኋላ ለማግኘት እድሉ ስለገጠመኝም የተሰማኝ ስሜት መግለጽ እፈልጋለሁ። ክቡር ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። እኔ ጥያቄ ነው አስተያየት እርግጠኛ አይደለሁም የምሰጠው፣ ግን ለፕሮፌሰር ባህሩም አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ። ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። ዩኒቨርሲቲዎች እንደተባለው በኢትዮጵያ ፊውዳሊዝም ውስጥ የኔ ግምገማ ኢትዮጵያ ፊውዳሊዝም ወደ ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት አንድ ጓደኛ እንደሚለው የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ድሃ የሚለየው ምንም ነገር የለውም። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻውም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ብዬ አላምንም። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጻ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። አትሊስት ወጣ ብለ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ይህንን ለምን አላሰብ ነው መባል መቻል አለብን። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነህ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነህ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ፖለቲከኞቻችን
ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ አገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። ከመጨረሻው ጥያቄ ለመጀመር ጌታቸው ካነሳው አስተያየት ምክር አዘል ጥያቄ በሀሳብ ደረጃ ብዙ ልዩነት የለኝም። ሀሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት ሃይራርኪካል ቲንኪንግ ግን አልፈረሰም። ያለም እንዳልፈረሰ እኔ ይገባኛል፣ አይሆፕ አንተም ይገባሃል። ያን ለመጠየቅ ግን የምሁር ጀግንነት ይፈልጋል። ሃይራርኪካል ቲንኪንግ በጣም ሰፊ ስለሆነ ፊውዳሊዝም ሲባል ሃይራርኪ ብቻ አይደለም። መሬት ኦውን አድርጎ ሌሎችን አስገብሮ የሚኖር በህግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ካንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። ዩኒቨርሲቲ ምሁራን ከግቢያቸው ባሻገር ሄደው በመስራት ኢንፍሉዌንስ ማድረግ ይችላሉ ላልከው በገለጻዬ እንዳቀረብኩት ከመንግስት ብዙ የሚጠብቅ የዩኒቨርሲቲ ምሁር መኖር ያለበት አይመስለኝም በእኔ ግምት። ምክንያቱም አንዳንዶች አሉ ከዚሁ ተቋም ወጥተው በጣም ኢምፓክትፉል ስራ ሰርተው ፈልገን የምናገኛቸው ሰዎች አሉ በስራቸው ምክንያት። ጅማ ዩኒቨርሲቲ ያለ መምህር ጅማ ውስጥ ቡና በሄክታር 12 ኩንታል ለምን ሆነ ብሎ አርሶ አደሮች ጋር መዋል ጀምሮ 30 ኩንታል ቢያደርገው መንግስት ፈልጎ ያገኘዋል። ፈልጎ ግን ጭቃ መንካት ይፈልጋል። እዚህ ፊቼ ያለ ዩኒቨርሲቲ በሄክታር 60 እና 70 ኩንታል ስንዴ ከምናመርትበት 100 ቢያስገባው እኛ ብቻ ሳይሆን አፍሪካ በሙሉ ኢትዮጵያ እኮ 100 እያመረተች ነው ይናገራል። ያ ፕራክቲካል ሪዛልት ነው ምሁር እንዲፈለግ የሚያደርገው። ሐሳብ ኦፒኒየን አይደለም ብያቸዋለሁ። ሐሳብ ሲኩዌንሻል ነው፣ ውጤት የሚያመላክት ነው። ወደዛ የሚደርስ ምሁር ካለ መንግስት እዚህ ያለው መንግስት ብቻ ሳይሆን ሌላም ሀገር ያለው መንግስት የሚሻማ የሚፈልገው ይመስለኛል። ይሄ ሲባል አስቻይ ፖሊሲ፣ አስቻይ አውድ መፍጠር፣ በንጽጽር ሪሶርስ አቬል ማድረግ የመንግስት ስራ አይደለም ማለት አይደለም። መንግስት ሚና አለው። ከዚያ የወጣ ነገር ማድረግ ግን ይቻላል። በዚህ ወደ አራተኛው ጥያቄ ለመሻገር መንግስት ምን ያስባል? ለምሳሌ እኔ ሳይንስ እና ቴክኖሎጂ ሚኒስትር እያለው በትረ ሳይንስ የሚል ኢኒሼቲቭ ነበረኝ። ታውቃላችሁ አታውቁም አላውቅም። በጣም ብዙ ሰዎች ወደ ህንድ ሀገር ወደ ሀገር ስኮላርሺፕ እንልክ ነበር። እኔ መንግስት 1 ብር አላገዘኝም። 1 ብር ሀሳቡን አልተቀበለው እንኳን ሊያግዘኝ። በዛ ጊዜ የነበረው መንግስት በትረ ሳይንስ የሚል ሀሳብ ጀምረን ሰነድ አዘጋጅተን ብዙ ሀገራት አፕሮች አድርገን እድል ስናገኝ ነው ተማሪዎች በላክ የጀመር። እነዛ ሰዎች መጥተው ምን አደረጉም ለሚለው እኔ በዓለም ዙሪያ በተለያየ አጋጣሚ ወደ ውጭ ሀገር ሄደው እንዲማሩ ያደረኳቸው ሰዎች አያቸዋለሁ። በየቦታው ችግር ሲፈቱ አያቸዋለሁ። ያገኙኛል፣ አገኛቸዋለሁ። ያ ኢኒሼቲቭ ቢግ ነው በአይዲያው፣ ግን ሪሶርስ አልነበረው። ኦር የዛሬ 2-3 ዓመት ገደማ በኢትዮጵያ ደረጃ ግራጁዌት ያደረጉ ተማሪዎች እና የተሻለ ሪዛልት ያላቸውን አቡዳቢ ስኮላርሺፕ እንዲያገኙ አድርገን ነበር። አይዲያ ነው፣ ገንዘብ አይደለም። ልጆቹ የሚማሩበት ትምህርት ቤት በኋላም የማየት ዕድል አጋጥሞኛል። አይሆፕ ከነሱ 5-10% ፍሬያማ ተስፈኞች የሚቀላቀል እንደሚሆን ተስፋ አደርጋለሁ። አይዲያ ካለ ገበያው 100%ም ባይሆን በተወሰነ ደረጃ ፌች የምናደርጋቸው ሪሶርሶች እንዳሉ ማሰብ ጥሩ ነው። አይዲያው ግን ኦፒኒየን መሆን የለበትም። የሚተገበር፣ የሚታይ፣ የሚጨበጥ መሆን አለበት። ለምሳሌ አሁን ስታርታፕ ጀምረናል። አርቲፊሻል ኢንተለጀንስ 200 ገደማ ወጣቶች ምርጥ ኦፊስ አደርጅቶ ተቀብሎ አስተምሮ የነገው የኢትዮጵያ ዩኒኮርን እንዲሆኑ እየሰራ ነው ያለው። ይሄ የምሁራን ሚና ለሀገር ብልጽግና ፋይዳ የለውም ብሎ ከሚያስብ መንግስት አይጠበቅም።
በነፃ መንግስት ሐሳብህን ይዘህናና ላፕቶፕ አቅርቤ 3 ወር 4 ወር ተለማመድ የሚል መንግስት እንኳን ከመንግስት ውጭ ላለው መንግስቱ ውስጥ ያለም ሰው እኮ ቢሮ ተቀምጦ ቢያነብ ምን እያደረክ ነው የሚባለው? ስራ የለህም ነው የሚባለው። ማንበብ ስራ አይደለም። እነዚህ ልምምዶች ምሁራን በሀገር ብልጽግና ያላቸው ሚና ለማስፋት ያግዛሉ። በዛ ወደ ሶስተኛው ጥያቄ ለማለፍ ለመወያየት፣ ለመቀራረብ የምሁራን ሚና ለማጉላት ምሁራን መጀመሪያ ጭንቅላታችን ውስጥ ያስቀመጥነውን ዕውቀት ያልነውን መረጃ ያልነውን ጉዳይ መጠየቅ እና ዲኮንስትራክት ማድረግ መጀመር አለብን። ያን ያከማቸው ነገር እንዳለ እንዲቀጥል የምናስብ ከሆነ እንቸገራለን። ለምሳሌ ፕራይም ሚኒስተር ኦፊስ በየወሩ እንደዚህ አይነት መድረክ ፈጥሮ ያወያይ ነበር። በጣም ብዙ ሰዎች ይሳተፋሉ። ውይይት ያስፈልጋል። በነዛ ውይይት የምናገኛቸውን ሀሳቦች ነው አደራጅተን ወደ ፖሊሲ የምናሳድገው። ካልተወያየን የሚጻፍ ነገር ከሌለ የሚጻፍ ማለት ለፌስቡክ ዜና ሳይሆን ዕውቀት ያለበት ነገር ከሌለ በስተቀረ የዕውቀት ግብአት ስለማይኖር እንቸገራለን እና በየዩኒቨርሲቲ ውይይት ካለ እኛ አለን ማለት ነው። ቢኮዝ ከዚህ የወጣ ሰው ነው የሚሾመው፣ ከዚህ የወጣ ሰው ነው ከተለያየ ሰዎች ጋር የሚገናኘው። ሀሳቦች ካሉ በግራም በቀኝም የፖሊሲ መነሻ ሆኖ ሊያገለግሉ ይችላሉ። ውይይቱ ካለ ለምሳሌ እዚህ አዳራሽ ውስጥ በየወሩ አንዳንድ ሁለት ፔፐር እየቀረበ ለመነጋገር መንግስት ያስፈልጋቸዋል? መንግስት እኮ ያስፈልጋችሁም። አዳራሹ የእናንተ፣ ግቢው የእናንተ። የትኛው ሰው ያደርጋል ነው። ይሄ ብቻ አይደለም። አሁን ያለሁበት ቢሮ ከመግባቴ በፊት አብዛኛው ዩኒቨርሲቲዎች እየሄድኩ ከመምህራን ጋር ገለጻ እያቀረብኩ ውይይት እናደርጋለን። ብዙዎቹ ዩኒቨርሲቲዎች በእንደዛ አይነት መድረክ ፈቅዶ ይመጣ ሰው እኔም ማስታውሰው ለምሳሌ ነቀምት ሲሄድ፣ ደቡብ የተለያየ አካባቢ ሲሄድ ያየሁት በጠዋት ሴክሽን ግማሽ ሰው ይኖርና ከምሳ በኋላ ወሬ ሰምቶ ይመጣል። ሰው ገለጻው ጥሩ ነበር እንደምናስበው አይደለም ምናምን ሲባል ከሰዓት ይሞላል። ለውይይት ምን ያክል ሰው ፍቃድ አለው? ተጠርቶ ሰዓት አክብሮ ለማድመጥ ለመደመጥ የሚሻ ምን ያክል ሰው አለ የሚለውን ያው እናንተም ብትጠይቁ ጥሩ ነው። የፖለቲካ ልዩነት ኢትዮጵያ ውስጥ አለ፣ እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚንድ ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። የለም መበልጸግ የለብንም መደመር የለብንም አሁን የሚያስፈልገው እኔ ነኝ የሚል ኃይል ሊቀረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ወደፊት አይወስዳትም። እኩል ነን፣ እኩል አገር ነው፣ ለጋራ የተሰጠን ነው፣ በጋራ እንኖራለን። የነበረውን የሃይራርኪ እሳቤ እንቀብራለን ካል እንሻገራለን ካል አለበለዚያስ አይሆንም። አንተ ምን ታምናለህ ከሆነ መደመርን ነው ማምነው። ማመን ብቻ ደግሞ ሳይሆን ጽፌ አቅርቤያለሁ እሳቤዎቼ። መቼ ስራ ላይ ውላሉ? ምንም ጥርጥር የለኝም። እኔ ኢን ዘ ኔክስት 10 years የተደመረ ትውልድ እንደሚፈጠር ምንም ጥርጣሬ የለኝም። ምንም ጄኔሬሽን እያየሁት ማገኛቸዋለሁ። ምን አይነት እሳቤ እንዳላቸው አውቃለሁ። በእውቀት በመሰናሰል በመጋራት የሚያድግ ኃይል እንጂ ማናህሎኝ የሚል እሳቤ አዲሱ ትውልድ አካባቢ ብዙ አይታይም። ይሄን ደግሞ ከፈለጋችሁ የዲያስፖራ ልጆች ይመጣሉ ኢትዮጵያ፣ አንዳንድ ነገር ያያሉ። ወላጆቻቸውን ታሳዝናላችሁ፣ ስለ ኢትዮጵያ ያወራችሁና ኢትዮጵያ አንድ አይደለችም ይላሉ። ወይም የእናንተ ልጆች ለራሳችሁ ታማኝ ከሆናችሁ ሳይንስ ሙዚየም ሄዶ ወይም ፍሬንድሺፕ ሄዶ ምናምን ካየ በኋላ ይሄ ሀገር እኮ ይላችኋል። እናንተ ያለ መስማት መስኮታችሁ ዝቅ ከሆነ ወይም በእኛ ትውልድ ያለው ሰው ለመስማት ፍቃድ ከሌለው ይቸገር ይሆናል። ከተሰናሰለ የኢትዮጵያ እሳቤ ውጪ አንድ ስቴፕ መጓዝ አንችልም። ትግራይም፣ አማራም፣ ኦሮሞም፣ ወላይታም፣ ጉራጌም፣ ሶማሌም፣ አፋርም እኩል የሆኑባት ኢትዮጵያን ለመፍጠር መፍቀድ አለብን። ካልፈቀድን የምናስበውን ነገር ማሳካት እንቸገራለን። በእኛ ሀሳቤ በግልጽ ያስቀመጥነው ለዚህም ነው ከግራ ከቀኝ ችግር የሚገጥመን። ያ ሀሳቤ ጊዜውን ጠብቆ ይመጣል፣
የጀመርነው ኢንክሉሲቭ ናሽናል ዲያሎግ፣ የጀመርነው ዲሞክራቲክ ካልቸር፣ የኢንስቲትዩሽናል ግንባታ ለዚህ ሁሉ መደላደል እየፈጠረ ይሄዳል ብዬ አስባለሁ። የመጨረሻው ጥያቄ የሀገር ውስጥ አንድነት፣ የውጭ ተጋላጭነት ያሉት የሀገር ውስጥ አንድነት ያው እርሶም እንዳሉት በናሬሽን የሚገነባ ነው። የእኛ ናሬሽን እሳቤ ምን እንደሆነ በጽሁፍም በንግግርም በቪዲዮም ተለቋል። ሚዲያዎቻችን ያለ መስራት ጥረት እያደረጉ ይገኛሉ። ተቋማት የወል ትርክት የመገንባት ስራን ኦን አድርጎ መስራት አለባቸው። እዚህ ያለን በየሴክቱ በየአጥሩ ያለን ሰዎች አጥራችን ማፍረስ አለብን። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሀረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ይሄን መቀበል ያስፈልጋል። ኢንዲቪጁዋሊ ከየትኛውም ጫፍ የተነሳ ሰው ባለው ብቃት በማህበረሰብ ሃይራርኪ ውስጥ የሆነ ቦታ ሊይዝ ይችላል። በግሩፕ እያሰብን በግሩፕ የላቅን እየመሰለን በግሩፕ እኛ አንደኛ እየሆን ግን የበለጸገ ኢትዮጵያ ማረጋገጥ አንችልም። ምሁራን ምን ይጠበቅባቸዋል? አፈር መንካት ይጠበቅባቸዋል። ቡና ሰፈር ያለው ቡና፣ ስንዴ ሰፈር ያለው ስንዴ። አሁን በምግብ ራስ መቻል ያለችው እህቴ መስከረም በጣም ኢንትረስቲንግ ሙያ ነው። ለኢትዮጵያ የሚያስፈልጋት ጉዳይ እሱ ነው። በሌማት ላይ ስራ እየሰራ ነው። ችግር አለብን። ጫጩት ከተለያየ ዓለም እያመጣን በኢትዮጵያ ታሪክ ውስጥ ግራንድ ፓረንት የሚባል ኮንሰፕት የመጣው እኮ አሁን ነው። በሚሊየንስ ዶሮ መፍጠር የጀመርነው እኮ አሁን ነው። ግን በሚሊየንስ እንገላለን። ዶሮ በጣም ለበሽታ ሰሰብተብል መሆናቸውን አውቀን ስለማንሰራ ያንቺ ሙያ ያስፈልገናል። ዶሮና ሰው እንዴት ተግባብቶ ፕሮዳክቲቪቲ እንደሚያሳድጉ ካላወቅን ስንዴን ባመረትንበት እውቀት ዶሮና አምረት ብንል እንጨርሳቸዋለን። ያስፈልጋል ሙያው። ጠጋ ብሎ ግን መሄድ ያስፈልጋል። የዶሮ ምርት አንቺም እንደምታውቂው በጣም ሽታው አስቸጋሪ ነው። ቀርበን ፕሮብለም ሶልቭ ማድረግ አለብን። ቅድም ደጋግሜ ያስቻለሁ ፕሮፌሰር፣ እኔ በየቀኑ ጥያቄ ስለሚፈጥርብኝ ነው። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ እንደዚህ ያስጨነቃቸውና የገረገሩ ሰውዬ ከእንጦጦ ጀምሮ እስከ ፒኮክ ያለውን በሁለት ሶስት ቀን እንኳን ተጉዞ በእግራቸው አይተውት ይሆን ወይ ብዬ እጠይቃለሁ። ምክንያቱም እውነቴን እነግራችሁ እናንተ የምታውቁት የአዲስ አበባን ፊት ነው፣ የአዲስ አበባን ጀርባ አታውቁትም። የአዲስ አበባን ጀርባ ስታዩ በአጭር ጊዜ ውስጥ ምን አይነት አገር ልንፈጥር እንደምንችል ተስፋ መሰነቅ ብቻ ሳይሆን የእኛን ክፍተት ደግሞ የእኛን ችግር ለማረም ትችላላችሁ። አንድ ወዳጅ አለኝ፣ አዲስ አበባ መቀየር አለበት፣ አዲስ አበባ መቀየር አለብን ስለ ዛሬ 5-6 ዓመት አካባቢ አይቀበለኝም። አትልፋ፣ እንደ ኒው ካፒታል እንደ ኒው ሲቲ ወጣ ብለን ብንሰራ ነው የሚሻለው እንጂ አዲስ አበባ አትሆንም ይለኛል። እና እኔ ደግሞ አዲስ አበባ ናቹራሊ የሚያይ ሰው ነው ያጣው እንጂ እንደ አዲስ አበባ ውብ አቀማመጥ ቴሬን ያለው ከተማ አለ ብዬ አላስብም። ውሃውን መስራት ይቻላል፣ አርቲፊሻሊ የሚቀረን ውሃ ነው። ከዛ ውጭ ያለው ማስዋብ ይቻላል የሚል አቋም ነበረኝ እና ያ ሰው በቅርቡ ይሄ ሙላችሁን ወክ ይዤው ሄድ ነበር። ሪቨር ሳይዱን ካየ በኋላ አንድ እጅ አይደለም 2 እጁን የሰጠው ትክክል ነበር ተሳስቻለሁ ብሎ። ለምን የሚቀየር ነገር በምናብ የሚታይ በተግባር የሚሞከር ከስህተት እየተማርን የምናሻሽለው ጉዳይ ስለሆነ ያን ስንፈቅድ በታማኝነት እያንዳንዱ እዚህ ውስጥ ያለ ሞድ ራሱን ይጠይቅ። ስንት ሰው ሳይንስ ሙዚየም ያየው፣ ስንት ሰው ፍሬንድሺፕ ያየው፣ ስንት ነው ሪቨር ሳይድ ያየው። ያንን ካላየ ፍላጎታችን አይገባም። ያንን ካላየ አንተ ኮንትሪቢዩሽን ኔጋ አይደርስም። ጅማሮች አይተ የሚጎሉ ጉዳዮች እንዲስተካከሉ ስታደርግ ግን መማማሩ ይመጣል ማለት ነው። እነ ጌታቸው ረዳት ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ነገር ያንን ስራ እና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ከኢንዱስትሪው ጋር የሚገናኙበት አንዱ መንገድ አዲስ አበባ ሪቨርሳይድ ብሏል። ብዙ የእውቀት ጋፕ አለ። እመኑኝ፣ ብዙ ነገር አናቅም። ፍላጎት አለ፣ ሙከራ አለ። ስታዩ፣ ስታነቡ፣ ስትጎረጉሩ ግን ታርቃላችሁ። ስንዴ በጋና ክረምት ይሆናል። ብዙ የሚቀረ ነገር አለ ስንዴ ላይ። እዚህ ጋር 40 ነው፣ እዚህ ጋር 45 ነው፣ እዚህ ጋር 35። ለምን? እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው። ሶይል ታይፕ አውቀን አይደለም የጎደለው የምንመግበው። አንድ ሰው ዝም ብሎ ካርቦሃይድሬት ብቻ ቢሰጠው ፕሮቲን ካላገኘ እንደሚሆነው አይነት ነገር ነው መሬታችን እየሆነ ያለው።
ሙያ ያስፈልጋል። እዛ አካባቢ ቀረብ ብላችሁ ብታግዙ ብሪጁ ይፈጠራል ብዬ አስባለሁ። ግን ፖሊሲዎቻችን እንዴት እናንተ ጋር ይደርሳሉ፣ ፖሊሲዎቻችን እንዴት መንግስት ይጠቀማል ያላችሁት እኔ በሱ ብዙ አልስማማም። ለምሳሌ የዩኒቨርሲቲው ቻርተርድ መሆን ስታስቡት የነበራችሁ ዋጋ የከፈላችሁበት ጉዳይ ከሆነ መንግስት ያጸድቀው በግራሚው በቀኝ ሰምቷችኋል ማለት ነው። የኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን የመጡት ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረ ነው ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መሻቱ ነበረን። ሁለት ነገር፣ አንደኛ ቻይልድ ኤጁኬሽን ላይ እንስራ፣ ሁለተኛ ሃይር ኤጁኬሽን ደግሞ ኳሊቲ ላይ እንስራ የሚል ከመጀመሪያው ሀሳባችን ነበር። 3 ሚኒስትሮች መጥተዋል። ከ3ቱ ሚኒስትሮች ጋር ኮንሲስተንትሊ ያን ፍኖተ ካርታ ሪያላይዝ ለማድረግ ጥረት አድርገናል። ፍኖተ ካርታውን ከእናንተ ጋር ተወያይተናል። ከእናንተ ውስጥ ማን እንደነበረ አላውቅም፣ ግን ከምሁራን ጋር 2፣ 3፣ 4 መድረክ ተወያይተናል። በቻርተርም ተወያይተናል። ቻርተር የፈሩ ምሁራን እኮ ነበሩ። ዩኒቨርሲቲዎች ቻርተር ሊሆኑ ሲባል የፈሩ ምሁራን ነበሩ። መንግስት ደፍሮ ውይይቶች ነበሩ። እነዚህን ውይይቶች እያበራከትን እንድንሄድ መጀመሪያ ሀሳብ መኖሩን ማረጋገጥ አስፈላጊ ነው። ጊዜ በጣም ውድ ነው ጓዶች። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሀሳብ አለው። ያን የሚያግዝ ሀሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካውም። ቅድም እንዳልኳችሁ የሀሳብ ብዛት የሜንታል ኢንዳይጀሽን የሚያመጣ ከሆነ አይተገበርም። ሀሳቡ ግን ፕራክቲካሊ የሚተገበር እየሆነ ከሄደ ለዛም ከተጋገዝን ብዙ ጉዳይ ይመለሳል ብዬ አስባለሁ። ሲጠቀለል የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። ያ ዘር ሲመጣ ከአረም ጠብቆ ተንከባክቦ ውሃ ጠጥቶ ለፍሬ ማብቃት በየደረጃ ያሉ የማህበረሰብም የተቋም መሪዎችም ኃላፊነት እንደሆነ ያምናል። ለዚህ ነው የመጣሁት እኔ እናንተ ጋር ብንነጋገር ለኢትዮጵያ የሚበጅ ሀሳብ ጀነሬት ማድረግ እንችላለን በሚል እሳቤ ነው። ግን ኢንተሌክቹዋልስ ማለት እዚህ ግቢ ውስጥ ያሉ ሰዎች ብቻ ማለት አይደለም። ቅድም እንደነገርኳችሁ በእኛ ካምፕ ውስጥም ኢንተሌክቹዋልስ አሉ። የሚቆፍሩ፣ የሚያነቡ፣ የሚጽፉ አሉ። ማስተማር የሚችሉ ሰዎች አሉ ለማለት ነው። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ቅድም በቀረበው ውይይት ላይ የተነሳ አንድ ነገር ነበረ እኔን በጣም ባዘር ከሚያደርጉኝ ነገሮች ውስጥ አንዱ ስለሆነና አያይዘንም ብናየው ጥሩ ነው ብዬ ስለማስብ ነው። ዩኒቨርሲቲዎች ጋር በየዩኒቨርሲቲው እየሄድኩ በማደርገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሀሳቦችን አንስቶ የመወያየት ባህል ፓርትሊ ቢኮዝ ይሄ የጊዜው ፖለቲካና ሾርት ተርም እንትኑ እየገፋው ወይም እያስፈራው በጣም ከውይይት የራቀ ነው። አይ ቲንክ 3 ዓመት በፊት ይመስለኛል ብዙ ዩኒቨርሲቲዎች እስኪ በአመት 3 መሰረታዊ የሆነ በዓለም ላይ ያሉ ችግሮች ላይ ውይይት የማድረግ እንትን ይጀመር ብዬ ነበር። እስካሁን አይ ቲንክ አዲስ አበባ ዩኒቨርሲቲ ውስጥ ትንሽ ውይይቶች እንደዛ አይነት ነገሮች አሉ እንጂ የለም። ይሄ ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ይሄ ግን ዴንጀረስ ቴሪቶሪ ሊደርስ ይችላል አንሌስ አዘርዋይስ ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው። ይሄ 5ኛው ቴክኖሎጂ ወር 5ኛው እንትን ነው እየመጣ ያለው በሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው።
ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶችን ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው። ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ it's not a question of whether one uses it or not, it is beyond that። በተለይ አሁን ይሄ አርቲፊሻል ኢንተለጀንስ እና ምናምን ከባዮቴክኖሎጂካል ባዮ ሜዲካል ኢንጂነሪንግ ምናምን ጋር ሲቀያየጥ ሊመጣ የሚችለው ምንድን ነው የሚለውን ሲሪየስ ኢሹዎች ይዞ እየመጣ ነው። ካፒታሊዝም የሚሸከመው አይነት ነገር አለም እየመጣ ያለው ካል አት ሲስተም ሌቭል ዜን ምንድን ነው ምን አይነት የህብረተሰብ ውቅር የህብረተሰብ አደረጃጀትና አሰራር ነው። ህብረተሰብ ስል የሰውን ልጅ አጠቃላይ የእውቀት እንትኖች ይዞ ከሂዩማኒቲስ ጀምሮ እስከ ሳይንስና ቴክኖሎጂ ኤንድ ሞራል እንትኑን በሙሉ ጨምሮ አንድ ነገር እየመጣብን ነው። there is this thing coming ግን ምሁራኖቻችን እየተወያዩት አይደለም። it really scares the hell out of me ለኔ የሚያስፈራኝ ነገር ነው። የሚያስፈራኝ ለምንድን ነው? እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን እውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥ እና አይ ቲንክ ይሄ ኢትስ አ ቬሪ ኢምፖርታንት ሞመንት ብዬ አስባለሁ። የዛሬው ውይይትን ለመናገር የፈለኩት ለዛ ነው። that is እውቀት አይዲያ ከአንድ ኤሪያ ብቻ አይመጣም። ሰፋ ያለ ውይይት ይፈልጋል። ኢንስቲትዩሽናል የሰው ልጅ ደግሞ እውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው። ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ ሀሳብ እንዳይረዱን እያደረጋቸው ይገኛል እና አይ ቲንክ ይሄንን እንደማንም ፈታ አድርገን እነኚህ ውይይቶች ኖት ጀስት አባውት የዛሬ ሰላም እንዴት ይመጣል ምናምን ከሚለው ባሻገር where is this world going, where is our role፣ እንዴት ነው ይሄንን ዓለም የሚመጣውን ወጀብ መቋቋም የሚችል ህብረተሰብ የምንፈጥረው in the short run። ቅድም ጠቅላይ ሚኒስትር ያሉት ኢኮኖሚያችንን ማሻሻል አኗኗራችንን መቀየር ምናምን የሚለው ነገር is very important። ቆይቶ ግን ትልቅ ጥያቄ ነው ይዞ የሚመጣው እንዴት አድርገን ነው ህብረተሰብን ኦርጋናይዝ የምናደርገው፣ ምን ብናደርግ ነው የተረጋጋ ዘላቂ የሆነ ህብረተሰብ የምንፈጥረው የሚለው ነው። እዛ ላይ ውይይት ያስፈልገናል። ምሁሮቻችን ሊረዱን ይገባል። ምሁሮቻችን እዛ ውይይት ውስጥ ያለ ፍርሃት እንዲገቡ ምንድን ነው ማድረግ ያለብን? ቢኮዝ ኢት ኢዝ አ ዩኒቨርሲቲ ሴቲንግ። ከጥያቄውን ባሻገር ለዩኒቨርሲቲዎቹ ነው ካን ዊ ኢንጌጅ ኢን ዛት ካይንድ ኦፍ ኢንቴሌክቹዋል ኢንተርፕራይዝ ማለት ነው። ፕሮፌሰር ብርሃኑ በጣም ወሳኝ ጥያቄ ነው ያነሳው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው የሚያስከትል ነው። ብዙዎቹ የምሁራን ሚና የዩኒቨርሲቲ ሚና ብለዋል። እኔ ቅድም ሀምብል ለመሆን ዩኒቨርሲቲዎችን ብዙ ላለመናገር ነው የተቆጠብኩት። አሁን ከአንተ ጋር ሰው ትንሽ ገባ ብዬ ልናገር። ጅማ ላይ ኮሪደር ሰራን፣ ሮቤ ላይ ኮሪደር ሰራን። በጅማና በሮቤ ኮሪደር ስራዎቻችን አስቸጋሪው ኤሪያ ዩኒቨርሲቲ ነው። አስቸጋሪው እንኳን ማህበረሰብ ሊቀይር ለመቀየር የማይችል ማለት ነው። አዲስ አበባ ዩኒቨርሲቲ ይህን አካባቢ የዩኒቨርሲቲዎች ሲቲ እናርገው ብሎ መንግስት አስቦ መንግስት አቅዶ ማገዝና ቻምፒየን ማድረግ ሲገባው ይሄን ሁሉ ሰፈር እያፈራረስን ስንሰራ ጫት ቤት ስናባረር፣ ሺሻ ቤት ስናባረር፣ አረቄ ቤት ስናባረር፣ ይሄ ዩኒቨርሲቲ ግን እዛ መንገድ ዳር ይሄን የሚያክል ግቢ ያለው አጥሩ ጋር ፉክክር ያለው ይመስል ድንጋይ ይጠፈጥፋል። ወደ ውስጣችሁ ተመልከቱ። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ይሄ ንግግር ምናልባት በሚዲያ የሚደገፍበትን መንገድ ማሰብ ይቻላል። ዝም ብሎ ለፌስቡክ ሳይሆን ውይይቱ እየታየ በናሽናል ሚዲያዎች የሚተላለፍበት ሌሎች ሰዎች የሚደርሳቸው ከዚህ በኋላስ መቀሌም ባህር ዳርም ምናምንም ይሄን እየተማሩ በየአካባቢያቸው እንዲያስፉ ማድረግ ይቻላል። ያን ካደረግን ኢንፍሉዌንስ ማድረግ ያቅተናል ብዬ አላስብም። እኔ ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ
ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቋሚዎች ስራ ይሰራሉ፣ ለካ ኢንስቲቱሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለእኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ይህን አካባቢ ተማሪዎች በሰላም ሳይሳቀቁ ወጥተው አንብበው ይመለሱበት ስናደርግ ይቀየራል። አብርሆት ላይብረሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንፃ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለእኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም። ያ ደግሞ ዲፕ ቲንኪንግ ይፈልጋል። ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምፅ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ። በሚዲያ የሚናገረው ድሮ ጠላ የምንጠጣበት ድሮ ስጋ የምንቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳያል ይሄ ሰውዬ ጸሐፊ ነው ባይዞ ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት እንበለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለ። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀበላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ። አውቃለሁ እሱ። እነሱ ሰዎች ግን መይሶን ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን። ወር መቀመጥ እናውቃለን። 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ግን ምን አመጣና አናውቅም። እና ውይይት ባህሉ አልነበረም። እንፍጠረው ካልከኝ ብቻ ነው ካንተ ጋር መስማማው። ቅድምም ብያለሁ። ከረንሲ እዚህ ያለው ሰው ከረንሲው አይዲያ ነው። እመነኝ፣ ወርቃማ አይዲያ ከመጣ የኢትዮጵያ መንግስት ተኝቶ ባይገባው የጅቡቲ መንግስት ይቀበለዋል። የሚሰራ አይዲያ ካለ ከረንሲውን አውቆ የሚጠቀም ሰው ካለ መንግስታት ሁሌም ክፍት ይሆናል። ቅድም ባነሳውልህ ሮቤ ከተማ ሞክረን ነበረ ኮሪደር፣ ትንሽዬ ሙከራ። ጅማም ትንሽዬ ሙከራ አለ። ነቀምት ገና የተጀመረ ነው ያለው። ጅማ በተደጋጋሚ ሱፐርቪዥን ስለሚሄድ ላስቲክ ማንሳት ምናምን ጀምረዋል። የሮቤ ከተማ ላስቲክ የሚነሳው እንግዳ ይመጣል ሲባል ነው። የሮቤ ዩኒቨርሲቲ ስራችሁ ኮሪደር እኛ ከሰራን ከተሜነትን ደግሞ ሰው ላይ መስራት ነው። ከተሜነት እኮ ባህል ነው። በየቦታው የሚጥል ሰው እዚህ አዲስ አበባ ውስጥ ጠጥቶ ከመኪናው ላስቲክ እየጣለ የሚሄድ ሰው አለ እዚህ ከተማ ውስጥ። እሱ መቀየር ነው። እኛ አስፋልት እንሰራለን። አስፋልቱ 20 ዓመት እንዲቆይ ግን ባህል እናንተ ካልፈጠራችሁ፣ የእናንተ ሮል ካልተጫወታችሁ አይመጣም ተደምሮ። ፊውቸር አንሰርቴኒቲ ያለ ኤአይ እየመጣ ነው። እንዴት ነው የምናልፈው ላልከው ፕሮፌሰር፣ ፊውቸርን ገቨርን የምናደርገው ኮፕ ማድረግ ብቻ ነው፣ በመማር ብቻ ነው። ማቆም አንችልም። በእያንዳንዱ ቴክኖሎጂ እኛ ስም እናወጣለን። ቴክኖሎጂውን ግን ማቆም አንችልም። አሁን ኤአይ መጥቷል። ስም ማውጣት አይደለም የሚያስፈልገው፣ መዘጋጀት ነው፣ መማር ነው። ምንም ነገር ይኖረው ነገ አንሰርትን የታወቀ ነገር ነው። ከተማርና ከተዘጋጀን ገቨርን እናደርገዋለን፣ ካልተዘጋጀን እንቀራለን። ለሱ ነው መማር የሚያስፈልገው። ኤአይ በእኔ እምነት ኢትዮጵያ በጣም በጣም እድል ያላት ሀገር ናት። ኤአይ አንዱ የሚፈልገው ኢነርጂ ነው። ለዚህ ነው የክሪፕቶ ከረንሲ ኢትዮጵያ ውስጥ የተስፋፋ ያለው። ኢነርጂ ደግሞ እኛ ያመረት ነው አይደለም፣ ብዙ ለማምረት እድል አለን። ከሃይድሮም፣ ከሶላርም፣ ከጂኦተርማልም፣ ከኒውክለርም በጣም ሰፊ እድል አለን። ኢነርጂ ላይ ኢንቨስት ካደረግን አንድ አስቻይ ጉዳይ ፈታን ማለት ነው። ሁለተኛው ዴታ ነው። ዴታ ደግሞ ዲቨርስ በሆነ እንደዚህ ባለ ብዙ ፖፑሌሽን እና ሶሳይቲ ውስጥ በቀላሉ የሚፈጠር ነገር ነው። ዳታ አተን ነው። እኛ በጣም ብዙ ዳታ አኳልን አልገባም። የገባው ስድቡ ብቻ ነው። ስድቡን እንቀንሰውና ሳይንቲፊክ የሆኑ ቶቶች፣ አርቲክሎች፣ መጽሐፎች ማስገባት ስንጀምር የኛ ሐሳቤ እዛ ውስጥ ይገኛል። ሶስተኛው ዴታ ሴንተር ነው። ዳታ የሚከማችበት
ድሮ እንደምታውቁት ውድ ነው። ለዩኒቨርሲቲው ዴታ ሴንተር ይሄ ቤት ያስፈልግ ነበር። አሁን እኮ ዴታ ሴንተር በጣም ቺፕ እና ትንሽ እየሆነ ነው። በኢትዮጵያ 2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት አለብን ብለን እየጀመር ነው ስራ። ሃርድዌር እናመርታለን። ሃርድዌር ማምረት ስንጀምር ለቺፕስ ለኤአይ ግብአት የሚሆን ነገር ደግሞ ከማንም በላይ አፍሪካ ነው ያለው። ለምሳሌ ድሮ ወርቅ ይባላል። አሁን ኮፐር ኢምፖርታንት እየሆነ ነው። ኢነርጂ ኢምፖርታንት ከሆነ ኮፐር ኢምፖርታንት ነው ማለት ነው። ኮፐር ደግሞ እኛ እንደ ቺፕ ነገር የምናየው ጉዳይ ነው። እንደምታውቀው ወርቅ ነው ለኛ ውዱ። ብዙ አስቻይ ነገር ስላለ በጥልቀት ማየት ከቻል ኮምፒት ማድረግ እንችላለን ብዬ አምናለሁ። በዚያ እሳቤ አንደኛ ዩኒቨርሲቲውን በጣም ቆንጆ አድርገን እንሰራዋለን። ቤስት ተማሪዎች እናመጣለን። የዓለም መምህራን እንጠቀማለን። ከዛ ኮምፒት የሚያደርጉ ሰዎች ተስፈኞች እንዲሆኑ ሄደው እንዳይቀሩ ጥረት እናደርጋለን። ያን እያደረግን በሄድን ቁጥር በኤአይ ሬስ ውስጥ እንደው እዛ ላይ ነን ባንባልም የማንናቅ መሆን እንችላለን። ከተማርን ከተዘጋጀን። ይሄ ጉዳይ አደገኛ ነው፣ ስራ ሊወስድ ነው ምናምን እያልን ይሄ የለመድነውን ተረክ እየተረክን ከቀጠልን ግን ልጆቻችን ረሀብተኛ ይሆናሉ። ረሀብተኛ እንዳይሆኑ ኮንፍሮንት ማድረግ አለብን፣ መማር አለብን፣ ኢምብሬስ ማድረግ አለብን። ያን ካደረግን ማኑቨር ማድረጉ የእነሱ ስራ ነው የሚሆነው ማለት ነው። በዛ ሀሳብ ብናይ እንጂ ከፍተኛ የሆኑ ፊር ብዙም እኔ አልስማማም። በዚህ ሀሳብ ብንሄድ ነገን መዋጀት እንችላለን ብዬ አስባለሁ። አንድ ነገር ብቻ ልናገርና ጨርሳለሁ። በተለይ ይሄ የውይይት ባህል ፕሮፌሰር ብርሃኑ ያነሳው አንተም የምሁራኑ መዳከም የምትለው ነገር ከዚህ ከአብዮት በኋላ ሁለት ክስተቶች አሉ፣ ያፈዘዙ ያደነዘዙ ማለት ነው። አንደኛው የቀይ ሽብር ነው። ከቀይ ሽብር በኋላ ፖለቲካና ኮረንቲን በሩቅ የሚል ባህል ለረጅም ጊዜ እንትን ብሎ ነበር እና ወጣቱም ምሁሩም እንደዚህ ቱሪስት ከመግባት ሀገራዊ ጉዳይ አንስቶ ከመናገር አደባባይ ከመውጣት ታቅቦ ነበር። ከዛ በኋላ ምርጫ 97 መጣ፣ ፈካ አለ። ለመጀመሪያ ጊዜ ለሁለተኛ ከእንትኑ በኋላ ማለት ነው ፈካ አለ። ሰው ሁሉ ትንሽ መንቀሳቀስ ጀመረ። ያው ከዛ የምናውቀው ነው በተደረገው እንትን ሌላ እንትን ሆነ እና እነኚህ ተደጋጋሚ ክስተቶች ናቸው እንትን ያደረጉት። ሌላው ቅድም የተጠቀሰው ቴክኖክራት ይሆናል ምሁሩ ወይም ፖለቲካል ፓርቲ ገብቶ አቋቁሞ ለፖለቲካ ስልጣን ይሻማል እና ያ የምንለው ገለልተኛ ነፃ የሆነ ምሁር እየደበዘዘ እየጠፋ ሄደ ይመስለኛል። ያ ነው የሚመስለኝ። ለማናቸውም በእውነቱ ይሄ በመንግስትና በምሁራን መካከል የሚደረግ ውይይት ጥሩ ጅማሮ ነው። ይቀጥላል ብለን ተስፋ እናደርጋለን። ክቡር ጠቅላይ ሚኒስትር መቼም ያው ቅድም ብያዋለሁ፣ እንደዚህ ያለ ብዙ ስራ ካለቦት ለእኛ ጊዜ ሰጥተው እንዲህ አይነት በደንብ የሚያስተምርም የሚያወያይም ጽሁፍ ስላቀረቡልን በጣም አመሰግናለሁ። እኔም ስለ እድሉ ስለ መገናኘታችን በጣም አመሰግናለሁ። ጀኑን የሆነም ኤክስቼንጅ እንዲሆን የፖለቲካሊ ኮሬክት ለመሆን ሳይሆን የልባችን እንድነጋገር እንፈልጋለሁ። ከእርሶ ጋር በእንደዚህ መንገድ ለመነጋገር መቻላችንም በጣም ደስ ይለኛል። ግን ውይይቱን የገደለው አንዳንድ ኢንሲደንት ነው የሚለውን እኔ አልስማማም። የ1953 የወርቅነህ ገበየሁ እሳቤዎች፣ የግርማሜና መንግስቱ ነዋይ እሳቤዎች ሀሳብ ሳይሆን ቂም ነው የነበሩት። ሀሳብ አልነበረም። ሀሳብ ቢሆን ኖሮ ያኔው ፖሊስ አዛዥ ከልጃቸው መረጃውን ሰምተው ለማነጋገር እኔ የሚያገባኝ እኔ ባዕድ ነኝ ባላሉ ነበረ። ጃጋማ ኬሎ መንግስቱ ኃይለማርያም ሪቮሉሽኑን መፈንቅለ መንግስቱን ሲያስብ ቢያማክረኝ እኮ አግዘው ነበር ያሉት። ሀሳብ ቢሆን ኖሮ ሳይገደብ ቢንሸራሸር ብዙ ኃይሎች ያቀፍ ነበር። ኢህአፓና መኢሶን ቲፒኤልኤፍ ሲጀኒኑ ምን የሀሳብ ዲፍረንስ አላቸው? ምን ዲፍረንሱ የግምገማና ግምገማ ማራዘም ካልሆነ በቀር ጉዳዩ እሱ አይደለም። አንኳር ጉዳዩን ካላየን በ97 ምርጫ በምናምን ካሳበብን አይሆንም። ከ97 ምርጫም ውይይት አልነበረም። እሱ ከሆነ ውይይት እያልን ያለ ነው። ለፖለቲካ የሚደረግ ትግል አይደለም ውይይት ማለት ለምሳሌ ሪሰንትሊ ለኛ ካድሬዎች ስልጠና ሰጠን፣ ተጨቃጨቅን። ይሄ ጉዳይ ይውጣ ብለን ይውጣል። የኛን መንግስት የሂስትሪ ምልከታ ቁልጭ አድርጎ የሚያሳይ ውይይት ነው።
የእናንተ ሂስትሪ ዲፓርትመንት ተወያይቶበታል ወይ? መንግስት ለሂስትሪ እያለው ያለው ጉዳይ ይሄን ይመስላሉ ተወያይቶበታል ወይ? ስልጣን ስጠኝ አትስጠኝ አይደለም ውይይት ማለት፣ እሱም የውይይት አካል ነው። በድምሩ ኢትዮጵያ ውስጥ ያለው ካልቸር፣ ኢትዮጵያ ውስጥ ያለው ቻሌንጅ ዘርፈ ብዙ ነው። ዘርፈ ብዙ ነው። ምሁሩም የራሱ ሚና አለው፣ ስልጣን ያለው ሚና አለው፣ አርሶ አደሩም ሚና አለው፣ የማህበራዊ አንቂ የሚባለው ሚና አለው። መነካት የሚፈልግ የለም። ሁሉም ድንበሩን ይዞ ድንበሩን ጠብቆ ሌላ ለመንካት ብቻ ነው የሚያስበው። ስንነካካ በሚዛን ከሆነ ይሄ ዩኒቨርሲቲ ራሱን ከቀየረ፣ ግቢውን ከቀየረ፣ የተማሪዎቹን ኳሊቲ ከቀየረ እመኑኝ ፕሮፍ የኬንያ ዩኒቨርሲቲ መጥቶ ይማራል እንኳን እዚህ ያሉት እና ለማንኛውም እንኳን ለ75ኛ ዓመት አደረሳችሁ። እጅግ አድርጌ አመሰግናለሁ።